ማንዲ ተረጋጋ። ርዕሳችን ስለ ገድል ነው የነበረ። መጀመሪያ አዳምጡኝ ሁላችሁ ማለት ነው። ስለ ገድል ነው ጥያቄ የተነሳ፣ ስለ ገድል እያወራ ነው። ገድል የዘላለም ሕይወት ይሰጣል አይሰጥም? ገድል የተጻፈበት ምክንያቱ ምንድን ነው? እሱን ጥያቄ እየጠየቅን ነው። አለቀ። በዛ መካከል እኛ ጋር ትጠይቃለህ። ለምንድን ነው አንተ ፕሮቴስታንቶችን ማትጠይቃቸው አልከኝ። እኔ ገድል እንዳላቸው አላውቅም አልኩ። ኦኬ ገድላቸውን ላሳይ ብለህ ይዘው መጣ። የመጀመሪያ ሐዋርያ ጃልደረባው ነው። በቃ ኢትዮጵያ ላይ ወንጌል የሰበከነ ጃልደረባው ነው። ይሄ ሰውዬ አላውቀውም። አንተ አትመልስ ኤርሚያስ። እኛ እኮ አንተን አይደለም የጠየቅንህ፣ ከሱ ጋር ውይይት አይደል የገባ ነው። አትግባብኝ ሰሙ። የመጨረሻ ምን ነገር አትግባብኝማ ብለህ ከበር አትስራለት ፕሊስ። እንዴ ልትወያይ ነው ወይስ ከት እያደረግህ ልታል? በቃ አንተ ምን አገባህ? እኔ ኦይ ጴንጤ ነህ? ጴንጤ አይደለሁም ብለን አልነበር እንዴ? ጴንጤም አይደለሁም ኦርቶዶክስም አይደለሁም። ስለዚህ ካልሆንክ አወያይነህ ዝም ብለህ እኛ ምን ጠይቀው ነው? አወያይ ደግሞ እውነቱን መስማት ነው እንጂ ምን ፈልግ የእናንተን ድምፅ። ስለዚህ እኛ እውነቱን እየጠየቅን ነው። ስማና እውነቱን ካልመለሰ አስወርደውና እውነቱን የሚናገር ሰው አስገባ። ዳስ ይቴ ነው ያለው። አስገባለሁ ልጁ እውነቱን እንዲናገር እድል ሰጥቼ እውነት ካላወራ ይወጣል እንጂ ዝም ብዬ ለምንድን ነው? በቃ ይሄው በቃ ጠይቀህ ነው። የኢትዮጵያው የመጀመሪያ ሐዋርያ ዋንዳሮ ነው ጃንደረባው ነው ምናምን። እሱ ያንተ መልስ ነው፣ እሱ የኛ መልስ ነው፣ እሱ የኢትዮጵያውያን መልስ ነው፣ እሱ የመጽሐፍ ቅዱስ መልስ ነው። የጠየቅነው የኢትዮጵያው የመጀመሪያ ሐዋርያ እኔ ልጨርስ ላወራ። ቀጥል። አታስጮኝ እንጂ እኔ በሌሊት ወንድሜ እኔ እያወራሁ ያሉትኝ የተነሳው ርዕሱ ሰው እንኳን ከኋላ መጥቶ እየሰማ ያለ ሰው ርዕሱ እንዲነሳ የገድል ትምህርት። እኔ ገድልን የጠየቁት ስለ ኦርቶዶክስ ነው መጀመሪያ ማለት ነው። የኦርቶዶክስ ገድል የዘላለም ሕይወት ይሰጣል አይሰጥም? በዛ ምክንያት እያወራን ነበርን። በመሀል መጣ እነሱ ገድል አላቸው ጴንጤዎች ላይ ለምን አታች አታደርግም ቤተክርስቲያን እንደዚህ የምትል ብለህ ስጠይቀኝ ጴንጤ ገድል እንዳሉ አላውቅም አልኩህ አይደለ? እንዳላቸው መረጃ ላይ ስትለኝ ጴንጤዎችን አስገባውልህ። አሁን ይሄ ሰውዬ ማን ነው አልካቸው። የጠየቀውን ጥያቄ ማንነቱን ካልነገረ ወደ ሌላው ገድል አንሄድም ብለሃል። ይሄ ሰውዬ ማን ነው ብሩክ? ይሄ መልሳችሁ ከዛ በኋላ ወደ ቀጣዩ እንሄዳለን። ይሄ እናንተን ቦታ የሚደበቅ ነገር የለም። ስለዚህ አሁን ብሩክ የጠየቀን ጥያቄ ባጭሩ ማን ነው? እሺ ኤርሚ በጣም ጥሩ። ይኸውልህ አሁን እኚህ ሰውዬ ማናቸው አይደለም ጥያቄው፣ በእኚህ ሰው የተጻፈ ገድል ኖ የጠየቀ እሱን ከመለስክ በኋላ ስለ እኔ ርዕስና ስለ ገድሉ እናወራለን። መጀመሪያ ይሄ ገድል የተጻፈው ሰውዬ ሐዋርያት የተባለው ማን ነው እያለ ነው። ይሄማ ብሩክ ግልጽና ግልጽ የሆነ ጥያቄ የጠየቀ። እሺ በጣም ጥሩ ስማኝሽ። አሁን እኮ ስማቸው ማን ነው የሚለውን እኮ ተነገረ እኮ አይደለ? ግን በእኚህ ሰው የተጻፈ ገድል ካለ ያውጣና ያሳየን። አሳይሃለሁ ብሎሃል። መጀመሪያ አንተ ማን ነው ታውቀዋለህ ነው። ይሄን ግልጽ የሆነ ጥያቄ እየጠየቀ ያለ እየሰማሁ የሆነ ግለሰብ የምታውቀዋለህ አታውቀውም እኮ ጥያቄ አይደለም እኮ ኤርሚያስ። ከተጻፈ ገድል ነው ብላ እኮ ልጅቱ ተናገረች። አልማዝ የምትባለው አላለችም። ስለሳቸው ታሪክ ነው የተናገረችው። የወንጌል ሰው ነበሩ ነው ያለችው እንጂ ገድል ተጻፈ አላለችም። እንዴ ገድል ነው ማለት ነው። እሺ ሰሙ አሁን ያንተ ጥያቄ ምንድን ነው? ወዴትም መንፈራገጥ አይቻልም። ኦርቶዶክሶች ጥያቄ ሲጠይቁ ክርስቶስ ኢየሱስንም ቢሆን ስትክዱ እያየን ነው አይደለም? ይሄን ተራ ግለሰብ ይቅርና ክርስቶስ ኢየሱስን እኛ አንለቃችሁም። ይህን ሰው በቤተ እምነታችሁ ዶክመንተሪ ሰርታችሁለት የኢትዮጵያው የመጀመሪያ ሐዋርያ ያላችሁት ዋንዳሮ ስሙንም ሜንሽን ያደረኩላችሁ እናንተ ናችሁ። ጥያቄ የኢትዮጵያ የመጀመሪያ ሐዋርያ ነው ወይ? ራሳቸው ይቅርታ እነሱ እናቀርባለን። ምን ችግር ቆይ አንድ ጊዜ ሰሙ። ይሄውና ዶክመንትድ የሆነ የፕሮቴስታንት ቢግ ስክሪን ላይ አድርገው። እኔ ሁለተኛውን ዶክመንተሪውን እከፍትለታለሁ። እንትን ዘአማኑኤልም ቢግ ስክሪን ላይ አድርገው። ይሄ ነው ይሄ ጉድ ሲወጣ ነው እንግዲህ። አሁን የነሱ እየተደበቀ እኛ ላይ ሞክ የሚያደርጉት እኛ እንዲህ አይነት ነገር ወርደን ማውራት ስለማንፈልግ ነው። ምክንያቱም እንዲድኑ ስለምንፈልግ መጽሐፍ ቅዱስ ላይ ትኩረት አድርገን ነው የምናወራው። ቢግ ስክሪን ላይ አድርገው ገድሉን እንዲያዩታል። ዶክመንተሪውን ደግሞ አሁን እንከፍተዋለን። ኦኬ ገና ከሞተ 10 ዓመት የማይሞላውን ግለሰብ ገድል ጽፋችሁ ማን ይሁን ምንም የማይታወቅ ሰው የኢትዮጵያ የመጀመሪያ ሐዋርያ ብላችሁ ስም ሰጣችሁ። በዚህ አጋጣሚ ይኸውልህ ብሩክ አሁን እሱ የእናንተን ዶክመንተሪ አውጥቶ እየተናገረ ነው። አንተ ማውጣት የመናገር መብት አለ። ይሄ ነው ብለህ ማለት ነው። ወደ ርዕሱ ስለምንመለስ በየተራ ማውራት ይቻላል። በቃ ችግር የለውም። አሁን ምንድነው የሚያሳየን መሰለህ? በእኚህ ሰው አማካኝነት ለማንኛውም አንተ አትመራንም። የምንጠይቅን ጥያቄ አንተ ትመልሳለህ። አንተ መርተህን አይደለም ነው። ይሄ የነፈዘ እንትን አይዲዮሎጂ አቁም። እኛ የምንጠይቅን እንጂ አውሩ እንዲህ ብለህ እንድታዘን አንፈልግም።
ምን እንደምንጠይቅ ስለምናውቅ። ስለዚህ ቀጥታ ጥያቄው ላይ ና አሰፋው እንዳሉ ቆይ ጥያቄው ላይ ሄዳላችሁ ሰሙ ላውራ እንዲሆነ ከዚህ በላይ ጻፋችሁበት ለዚህ ሰው ዳሲት በቃ ጥያቄ የሚመልሰው ካለ ሌላ ሰው አስገባለን። ሰሙ ጭቅላት እያዞርከው ነው እኮ ወንድም አለም እየሰማኝ ነው። ይቅርታ የኔ ድምጽ ብቻ ነው እንደሚሰማ እየጮክ ነው በጣም አንደኛ። ሁለተኛ ነገር ልጁ ያወራ እያልኩ እኮ ነው። ልጁ በመሀል ሲያወራ ታስቆመዋለህ። ኦኬ መቀጠል ይችላል። እሺ እንዲያወሩ እንዲያታወሩ ግን ማለት አይችልም። እሺ ኤርሚ እነሱ ሲያወሩ ድምጼ ስለሚርቅ ይመስለኛል አይሰማምና እኔ ሳወራ እባክህ ሚውት ያድርጉ። አሁን ያወጣው ጽሁፍ ላይ ወንድማችን በአባባ ዋንዳሮ አማካይነት የዘላለም ሕይወት ይገኛል የሚል ጽሁፍ ካለ ያሳየን። እኔ ደግሞ ያው በገድል የዘላለም ሕይወት ይሰጣል የሚል ጥያቄ አይደል? ጥያቄክ በጥፍር በመቃብር አፈር በተቅማጥ የዘላለም ሕይወት እንደሚገኝ ደግሞ ከፍቼ ያሳይሃለሁ መጽሐፍ ከፍቼ ማለት ነውና አሁን እሱን መጀመሪያ የኛን ጥያቄ ትመልስ። እሱን ደግሞ እኛ አንተ እንዲህ የሚል ጽሁፍ እንደሌለ ደግሞ በኤቪደንስ ስለምንሞግት ዝም ብለህ ትሪገር ማድረግ ሳይሆን ጥያቄው ጋር ግባ። በቃ አሁን ተስማምተናል። አሁን የነሰሙን ጥያቄ መልስ። ግን ስትመልስ አላውቅም እንደዚህ ነው ምናምን የሚባል ነገር የለም። ዳይሬክትሊ ተጻፈውንና እነሱም የሚያወሩትን ነገር በደንብ መልስላቸው። እነሱ መልስ ሰጠዋል። ስለዚህ መልስላቸው። ችግር የለውም። ከፍቶ የለ ያሳየን ያስነብበንና አሳያቸው። ይቅርታ ያሳየን ያስነብበን አስነብበንህ ነው እያስነበብን ይሄው እንዲከፍተን እያስነበብን ነው መልስ እያልን ያለን። የኢትዮጵያ ለምንድነው ወይ አላቅም ከሆነ አላቅም ብለህ ውጣ። ገና ዛሬ ነው አንተ እኛ ስናሳይያ ገና አንተ ትናንትና ነው ጴንጤ ሆንከው ስለማታቅ ነው መተህ ስግጥ ብለህ እያወራን ያለው። ጥያቄውን መልስ። ተራ ጥያቄ ሊጠየቅን ጴንጤ ዛሬ ብለውን ችግር የለውም። አሁን የኔ ጴንጤ መሆን ማለት ነው። ጥያቄውን መልሳ ወይ ማታቅ ሆነ አላቅም በል። ይሄው ልጅቷ እኔ አውቃቸዋለሁ ብላለች። ልጅቷ ትግባና ታወራበት። ኤርሚያስ የከፈተውን ለምን አያነበም? ኤርሚያስ ይሄ ልጅ ለምን ዝም ወዳጄ አይነበብልህም? አሁን ጥያቄውን መልስ። ከዛ በኋላ ነው እኛ የምንገባው። ማያነብ ከሆነ ጥያቄያችሁ ወደ ሌላው ጥያቄ የምንገባው። እሺ ጥያቄውን ጠይቁትኝ። ጠየቅነው እኮ የኢትዮጵያ የመጀመሪያ ሐዋርያ አሰፋ ዋንዳሮ ናቸው ወይ ብለን ጠየቅን እኮ ጠየቅን። እኮ እስካሁን እኮ ከአንድ ሰዓት በላይ እኮ እየጠየቅነው ነው ጥያቄ ኤርሚ። ስለዚህ ነው አይደለም አጭሩ መልስ። እሺ ኤርሚያስ ስለሆነ ሰው ግለሰብ ሐዋርያ ነው እባክህ ነው አይደለም ብለህ ይላ ኤርሚያስ ጊዜ እየፈጅብን ነው። ጊዜ እየፈጀ ነው። በቃ የሚያውቅ ሰው ካለ የሚያውቅ ሰው አስገባ። እንዲህ ነው የሚሸማቀቁበት። መልስለት ብሩክ ነው አይደለም አጭር መልስ አትሰጠው። ይሸማቀቃሉ። ለምን? እነሱ የለመዱት ኦርቶዶክስን መሳደብ ነዋ። እንዲህ ነው መሸማቀቅ ሲመጣላቸው። ኩምትር ነው መልስ። ወዳጅ ያሳየን አይደለም አሳየን። ይሄው የኢትዮጵያ የመጀመሪያ ሐዋርያ ብለን ከቶፒኩ ነው የጀመርንልህ። መልስ ፍጠን። የልጅ ውይይት ነው እየሆነ ያለው ታውቃለህ ኤርሚያስ። የከፈተውን መጽሐፍ የዘላለም ወዳጅ እየነገርን ነው። አንተ አንብቡ አታንብቡ አትለንም። የጠየቅንን ጥያቄ መጀመሪያ መልስና መጽሐፉን እናነብልሃለን። ዶክመንተሪ ምን ከፍተላለን? ሲጀመር ግን ሳሙ ያንተ ጥያቄ ልክ ከሆነ እዛ ላይ የተጻፈው እኮ ምን ይላል መሰለህ? አንብበው እስኪ ራስህ መጀመሪያ የሚለውን ፕሊስ። ኤርሚያስ ምን እየጠየቅን እንደሆነ እኛ በደንብ ስለምናውቅ አንተ አወያይ ነህ። የምንጠይቀውን ጥያቄ መልስ። አሰፋ ዋንዳሮ የመጀመሪያ የኢትዮጵያ ሐዋርያ ናቸው አይደለም የሚለውን ናቸው አይደሉም የሚለውን መጀመሪያ መልስ። ወንጌል አርበኛ እኮ ነው የሚለው ሐዋርያ እኮ አይልም። እሱን አይደለም እያልን ያለ ነው። ይሄው ይታያል እዚህ ጋር። የትኛው ነው? ሌላ ነው እንዴ? እኔ ይሄንን ዶክመንተሪውን ክፈት ያልነው እኛ ነን። ይኸውልህ የመጀመሪያው ሐዋርያ የኢትዮጵያ የመጀመሪያው ሐዋርያ ነው። እንከፍትለታለን። ዶክመንተሪ ነው። በል ፍጠን። ዳይ ወደ መልሱ ጊዜ አትፍጅብን እባክህ። የእነሱ አንድ ገድል ምን ያህል ወገባቸውን እንደሚያማቸው እኚህን ነው አሁን እንደፈለጉ ኦርቶዶክስን ይጠይቁ ይግቡ ስትላቸው የነበረው እንዲህ ነው። ወገቤን ቆረጠኝ ፈለጠኝ የሚሉት አረየው። አሁን እኮ ይጠይቁ ሳይሆን እኮ ልጁን እኮ ጠይቀ እዛው ላይ መልሰ እየወራው እንዴት ብሎ ይመልስ? እኔ እኮ ያንተ ጩኸት እኮ አልታወቅህም አለ መሰለኝ። ሰሙ አይዶ ኧረ በእናትህ አንተ ፖለቲካ አትስራ። አንተ ጩኸት ምናምን እያልክ የምታደርገው ነገር ልክ አይደለም። ፕሊስ ይቅርታ፣ አንተ ራስህ ጠይቀው፣ እኛ እናወራም። ፖለቲካ አትስራብን እኛ ላይ ሰሙ አንድ ጊዜ ምንም ችግር የለውም። በቃ አስመልሰው። ይቅርታ አስመልሰው። አንተ ጠይቀው፣ እኔ ጠየቁት እንጂ ይመልስ። 10 የጠይቀው እኮ አልመለሰም። እንዲመልስም እኮ ምንም ጊዜም እኮ ሰጠነው፣ እድል ሰጠነው። በቃ ከ10 ጊዜ በኋላ አንተ ራስህ አንተ ጠየቀው ዝም በሉ ብለን እሺ አልን። መልስ አልመልስ እስቲ እየመለስ አይደለም። ሴት እንትን አልማዝ ገብታ ልመልስ ስትል እንዳትመልሽ እንዳታወሪ አላት። ለምን አታስወርድም? የሚመልሰው ለምን አታስገባም?
እሺ አሁን እኮ እኔ እኮ ወንድምዬ እኔ ፈራሁ። አሁንስ እንደው ጨራሽ። እሺ ሚዩት አድርገውና ቢያንስ ብሩክ የምትለው ነገር ካለ በልና ወደ ልጅቱ ልሄድ ነው። ወደ አልማዝ የምትመልሱት ነገር ካለ ቶሎ መልሱና ወደ እናንተ ጥያቄ እንገባለን። የመሸብኝ ነው። ርዕስ ምንድነው? ርዕስ ምንድነው? ርዕሴ ገድል ነው ብያለሁ። መጀመሪያ አብራርቼ ነግሬያለሁ። የዘላለም ይሰጣል አይሰጥም ብዬ ጥያቄ ጠይቄያለሁ። በቃ ጥሩ። እንደዛ ከሆነ የሆነ ሰውዬ ሐዋርያ ነው አይደለም የሚል ጥያቄ ሲጠየቅ አንተ ራሱ ማስቆም አዳምጥ። የሆነ ሰውዬ ሳይሆን በቤተ ክርስቲያንም እኮ አሁን እነሱ አሁን አርሴማም አሉ አቡነ ዘራ ብሩክ አሉ ምንም ተባለ እዛ ቤተ ክርስቲያን ላይ ኤቪደንስ ወስደው ወይም ስለዛ ነገር ሲጠይቃቸው ክርስቲያናዊ መልስ ሊመልሱ ነው አይደለ እኮ። ስማኛ አሁን የሆነ ሰውዬ ፎቶ አምጥተህ ሳይሆን የተጻፈ ጽሑፍ የሆነ ሰውዬ ፎቶ አይደለም እኮ ብሩኬ። ይሄ እኮ የሆነ ሰውዬ ፎቶ አይደለም እኮ። ይሄ እኮ በቤተ ክርስቲያኖች ውስጥ ያለ ነገር እኮ ነው። አንዴ ስማኝ እኮ ለምሳሌ አባባ ዋንዳሮ ማለት በቃ አንድ ጴንጤ እኮ ነው። በቃ አለቀ ለኛ። በሳቸው ስም ግን የተጻፈ የዘላለም የሚሰጥ መጽሐፍ ካለ ያሳዩን እኮ ነው ጥያቄው። ካልሆነ ግን የመጀመሪያ ግን ጥያቄው እኮ ከገባ እኮ ብሩክ አሁን የሰውዬ የመጀመሪያው ሰባኪ ናቸው እንግዲህ በመጽሐፍ ቅዱስም በምንም ስናይ እንግዲህ ይኸውልህ ምንድነው የሚለው መሰለ ወላይታ ውስጥ ነው የመጀመሪያው ክርስቲያን ናቸው እያለ ያለው እኮ ጽሑፉ ፊት ለፊት በወላይታ የመጀመሪያ ኢትዮጵያ ይላል። ኢትዮጵያ የኢትዮጵያ ይላል። እያነበብኩት ነው የተጻፈው። የከፈተውን ይታያል። አባባ ዋንዳሮ የወላይታ የመጀመሪያው ብቸኛ አማኝ ወይም ጴንጤ ነበሩ ይላል። የአፍሪካውም ይላል ደግሞ እኮ። አሁን ይኸውልህ እዚህ መጽሐፍ ላይ በሳቸው ስም የዘላለም ሕይወት ይሰጣል ተብሎ ከተጻፈ ያሳዩን። በጣም ቀላል ነገር እኮ ነው። ካልሆነ ግን ማለት ነው እኔ ላሳየውልህ በጥፍር የዘላለም ሕይወት እንደሚሰጥ በአፈር በመቃብር አፈር ወደዛ ትሄዳለህ እኮ። ያ ይሄኛው የኔ ገድል የኔ አሁን የጠየቁት ገድል እሱን ወደዛ ማሳየት እኮ አይቀርም። ታሳያለህ እኮ የኛን ጥያቄ ይመልሱልንና አንተ ወደ ፈለከው ጥያቄ እንድትሄድ እኮ ነው። የለንም ማያ ገድል የለንም። ካለ አውጥተው ያሳዩን። ኤርሜ ገድል ካለን አውጥተው ያሳዩን። ኦኬ እኮ ያሳየና ሰው እየላከ ነው። ማናችሁ ጴንጤ ማናችሁ ኦርቶዶክስ እንደሆናችሁ በምን አውቄ ላስገባቸው? አውጥተው ያሳየን። ቀላል ነው የምትባለው ጴንጤ ናት። አውጥተው ያሳየን። ድሉ እየገባ እየወጣ እኮ ነው። ስንት ያስገባው እኮ ገድላቸው እንዲገለጥ አይፈልግም። አርማዝንም ውጪ ውጪ ብለው አስወጥተዋታል። ስለዚህ እነሱ የሚፈልጉት በኦርቶዶክስ እንትን መፋነን መጨፈር ነው የሚፈልጉትና እኛ ኢንዴፕስ ገብተን መናገር ከብዶን አይደለም ኤርሜ። ከዚህ የበለጠ ለፖርትል ጋር ራሱ የጻፉትን ገድል እናወጣላቸዋለን ከፈለጉ። ይሄ ከኃይሌ ጋር ለሮጠው ሯጭ የጻፉትን ገድል እናወጣላቸው እንችላለን። እሱ አይደለም አሁን እኛ በዚህ ልክ ወርደን መናገር ስለማንፈልግ ነው። እና አሁን እየጠየቀን ያለ ነው የኢትዮጵያ የመጀመሪያ ሐዋርያ ነው አይደለም። ይሄን ሲመልሱ ከዛ ወደ አፍሪካው እንገባለን። የአፍሪካ ሐዋርያ ወደሚለው ዶክመንታሪ ነው በነገራችን ላይ ተራ ጽሑፍ እንደመስላችሁና ሊያሳዩን ይችላሉ። ገድል ካለ የጻፍነው ገድል ካለ ይቅርታ አሁን የጠየቅንን መልስ። አንተ ወደምትመራን ወዴትም አንሄድም። ብሩክ ክፈትና ማታቃቸው ከሆነ እኔ ትናንትና ነው ጴንጤ ሆንኩት ይቅርታ የሚያቅሰው ይግባ ብለህ ኤርሚያስ ይግባ ስትለን ነበረ ቅድም። ካለ አስገቡት ኤርሚያስ ማውራት ይችላል። ፈርዘር ግን አሁን እየጠየቅን ያለው ነው ቀላል ጥያቄ መልስልን። ኦኬ አሁን ገብቶኛል ጥያቄ እንትና ማን ነው ሰሙ አሁን ወደ እንትና ብሩኬ በደንብ ካዳመጥከኝ እኔን ወደ እኔ ጥያቄ ትሄዳላችሁ። ግን ቅድም መጀመሪያ ላይ አንተውን ቀድመህ ገብተህ ቢሆን ኑሮ ስለኛ አሁን ስለዚህ ስለ ኦርቶዶክስ ገድል እያወራን በነበርንበት ሰዓት ላይ ቀድመህ ብትገባ ኑሮ በሱ መሰረት እናወራ ነበረ። ኦኬ እና ልነግርህ የፈለኩትን በደንብ ከሰማኝ እኔን አሁን የእናንተን አሁን ያቀረቡላችሁን ኤቪደንስ ይሄን መጀመሪያ እናንተ ጠያቂ ለመሆን ስትገቡ መጀመሪያ የተቀረበውን ነገር መልስልኝ እያለ ነው። መመለስ ነው አጭሩ መልስ። አሁንም እኮ አልመልስም አላልኩም እኮ ይኸውልህ፣ መልስ የሚመለሰው ግን በእኚህ ሰው የተጻፈ ገድል ሲኖር ነው። ምንም አየር ላይ ባለ ነገር እንዴት ነው መልስ ነው ይባላል? እሺ ስለ እነዚህ ሰው ምንድን ነው የተጻፈ ታዲያ? በነገራችን ላይ ቆይ ኖ እሱ እንደሚመራህ እንዳትሄድ። በነገራችን ላይ አንተ እንደምትመራን እንደምትነዳን አንሄድም። ጥያቄውን መልስ። ምን እንደምንጠይቃችሁ ስለምናቅ ምን ነጥብ እንደምጥል ስለምታቅ ሰውን እንዳትገቡ እያልክ ከታች ፕሮሞት ታደርጋለህ። ዝም በሉ እያልክ በግሩፕ መጣት እየጮኻችሁ። ስለዚህ ይሄን አሁን ቀጥታ ጥያቄ በጣም ቀላል ጥያቄ ነው እየጠየቅን ያለ ነው። በጣም ቀላል ጥያቄ ቆይ አንዴ ይቅርታና ቀላል እኮ ነው። ሰሙ አይሰማም። ለምንድን ነው የማይሰማው? ስርዓት ካለ እስከታች ነው የምትወርዱ። በስርዓት እንታወራ እኮ ነው። በስርዓት ጠብቀው እኮ ተራችንን ነው ወገናችን።
ተራችንን ነው። ወንድማችን መልስ መመለስ የማይችል ከሆነ እኛ ደግሞ የራሳችሁን ገድል አንስተን እንዲህ ይላል ብለን ከራሳችሁ ቤተ እምነት አውጥተን እናወራበታለን። ገድል የለውም እያሉ እየጻፉ ነው። ለመግባት ይሄው እያሳየናቸው። አሁን ከኦርቶዶክስ ጋር እኮ ሲወያዩ ኤርሚዬ ከኦርቶዶክስ ጋር ሲወያዩ እኮ መጽሐፍ ቅዱስን ጴንጤ የለውም እኮ ገድል ብቻ አይደለም። ከኦርቶዶክስ ጋር ሲወያዩ ጴንጤ መጽሐፍ ቅዱስ አዲስ ነው ሁሉ ተርጉም እኮ ይሸምጥታል። እኛን ለማስረዳት ነው ወይስ ልክ ተያይዛችሁ ነው የምትገቡት? ያው እንደ ዘልህ ይዟቸው ነው የሚገቡት። እሺ አይደለም። አሁን እኮ እናንተ ጥያቄ ሲጠየቁ ይፈራሉ፣ ይደነግጣሉ እያሉ ነው እኮ። አንተ ሰሙ ይሄ ገድል ያድናል የዘላለም ይችላል ገድል ይኑረው። ይቅርታ አይደለም ወደ እነሱ ትዊስት እንድትሆን አድል አንሰጥም። አንተ አወያይ ነህ ኤርሚስ ወንዴ አንዴ ታረጋለህ እንጂ ታዲያ እናንተ አወያይ ነው ተብሎ ስትጨቃጨቁ ቤት የማስተዳደር እኮ አለብኝ። ሰሙ ይቅርታ ቆይ ወንዴ አንዴ ሚውት ታረጋለህ። እንትን አስተዳድረው ዋናው ኤርሚ እኔ ልናገር ፍቀድልኝ። ይቅርታ ወንድዬ ከአንተ ጋር አይደለም አይ ምንም ማገው እኔ ኤርሚን ያናገርኩት እንዴ ኤርሚ ትፈቅድልኛለህ? ወንደሰን ካንተ ጋር መነጋገርም መሰዳደርም ስለማንፈልግ እባክህ እኛ ቀድመን ቁጭ ያለው እኮ ለማውራት እሺ አውራሽ ከቀደምሽ የመጨረሻውን ሚውት አድርጉልኝ ሁላችሁና እኔ ተራ እየሰጠው ላስወራቸው። አይ ተራ እየሰጠው ሳይሆን ጥያቄ መልሱልኝ። በቃ የጠየቀውን ጥያቄ እኮ እንዲመልሱልህ እኮ ነው። ታዲያ ሲመልሱ በቃ በጣም ጎበዝ ኤርሚዬ ጀግና፣ አንደኛ በቃ ጀግና። ሚውት አድርግልኝ በመሀል እንዳትገባ። ሰው ሲመልስልን በስርዓት ትሰማቸዋለህ። ብሩክ እያለህን በደንብ ሰምተሃል። ብሩክ እያለ ያለው ገድል የተጻፈላቸውን አሳየን፣ ይሄ ሰውዬ በታሪክ ደረጃ ተጽፎላቸዋል ነው እያለ ያለ አለ። የተጻፈ ገድል እያልክ ነው አንተ። የዘላለም ሕይወት ይሰጣል የሚል ስለዚህ ሰው የተጻፈ ገድል የለውም እያለ ነው። እየሰማኝ ነው አሰሙ። ሌላ ስለዚህ ሰውዬ ማብራራት ይፈልግ ፕሮቴስታንት ካለ ግን አሁንም መስመር እናስይዝ። ቆይ ይቅርታ መስመር እናስይዝ። እነሱ በሚመሩ እኛ በጣም ጥያቄያችንን ይመልስ። አንብበን ምንድነው ያንተ ጥያቄ? ሾርት እንዲመልሱ ለፈለግ የኢትዮጵያ የመጀመሪያ ሐዋርያ ነው ወይ ዋንዳሮ? ይሄ ነው ከቅድም ጀምሮ በመጠኝ ቆረጠኝ ሲሉ የነበረው መክፈት እንችላለን። ኦኬ ስለዚህ ይሄ ሰውዬ የመጀመሪያ ሐዋርያ የኢትዮጵያ የመጀመሪያ ሐዋርያ ነው አይደለም? አጭር መልስ ማለት ነው። አዎ የመጀመሪያ። ከዛን ገድሉን ከፍተን እናነብላችኋለን። በቃ አጭር መልስ። የብሩኬ የመጀመሪያ ሐዋርያ ነው አይደለም? በቃ አጭር መልስ አንዳችሁ መልሱ። እሺ ለመልስልና ከዛ በእሳቸው ስም የተጻፈ ገድል አውጥቶ ያሳየናል ማለት ነው አይደል? እሱን አነባለሁ ብሏል። ነው አይደለም? እሺ እኚህ ሰው እንግዲህ አባባ ዋንዳሮ ብሩካ ነው አይደለም? ምንድነው ጥያቄ ነው ያስ አልገባኝም። የመጀመሪያ ሐዋርያ የኢትዮጵያ የመጀመሪያ ሐዋርያ ነው ይሄ ሰውዬ? እኮ እየመለስኩ ነው እና ነው አይደለም በለና እኮ እኛ እኮ ማብራሪያ አልፈለግንም። ሌላው ማብራሪያ እንድንገባበት ስለሆነ ነው አይደለም? እሺ በኢትዮጵያ የመጀመሪያው ሐዋርያ ነው የሚል ያሳየን። በቃ እኔ ልመልስ ይሄ ተለጥፎላል። ይሄው አደጋችሁ ምንም እኮ ቀላል ነገር ነው። ማን ጨርሳችሁ ስታነቡት ታለቅሳላችሁ ነው አይደለም? የሚለው ራቅ አድርገው እስኪ ታለቅሳላችሁ። ይህ የወንጌል አርበኛ የኢትዮጵያ የመጀመሪያ ሐዋርያ ነው ይላል። በማለት ተጻፈ ነው ያሳየን። ማን ነው ምንጩ? ማን ነው? ጎግል ላይ የሆነ እኮ ተከፍቶ እንደዛ ስለተጻፈ እኮ የሆነ ሰውም እኮ ፖስት ላይ ያደርጋል። ይቅርታ እኛ አሁን የጠየቅንህ ምንም ላይ ይከፈት ሲጀመር አሁን የተጠየቀው ጥያቄ የኢትዮጵያ የመጀመሪያ ሐዋርያ ነው ወይስ አይደለም? ጻፊው ማን ነው? ዛሬ ከቸርች ነው የምትባረረው። እስኪ አይደሉም ብለህ መልስ። ከቸርች ነው የሚያባሩ ዲፈር እስኪ ነው አይደል? አንዴ ሰሙ ጥያቄን ጠይቃል። በቃ ተዋቸው፣ መልስ አምጡ። ነው አይደለም? አጭሩ ማን ይጻፈ? ጎግል ሰርች ተደርጎ የሆነ ፎቶ ላይ የተጻፈ ሁሉ እኮ ጥያቄ። ብሩኬ ተውና እኔ ልመልስ። ኤርሚ እኔ ልመልስ። ይቅርታ እኛ አንተን አልጠየቅንም። ወንደሰን ግን አንዴ ትቆያለህ ከይቅርታ ጋር ወንድሜ። መጀመሪያ የገቡት እነሱ ስለሆኑ ነው እኮ። ብሩኬ ሌላ ሰው ልጠይቅ ምናልባት ያሳየን። ይኸውልህ አሁን እኮ ኤርሚያስ አንድ ሰው የሆነ ነገር ይዞ ሲመጣ በማን የተጻፈ ነው? ማን የጻፈው? እሱ እኮ መታየት አለበት ወዳጄ። ከባንተ ካልሆነ አይደሉም ናቸው ለምን አትልም? የጠየቅንን ጥያቄ መልስ። አሳየን፣ በቃ አሳየን። እንደዛ የምትል ከሆነ አሳየን። ቀላል ነገር ነው። ደግሞ ይሄው እያሳየን ነው። ደግሞ ሰሙ ቢሆኑስ ደግሞ ቆይ አይደለም ኤርሚያስ፣ አንተ እነሱ በሚመሩ መንገድ አይደለም። እኛ ምን እንደምንጠይቃቸው እናውቃለን። እነሱ የጻፈውን ሰው እያሳየን እኮ ነው ያሉት። ይቅርታ የጻፈ ስለጻፈው የለ እኛ ማን ጻፍ የለ እገሌ ጻፈው አልጻፈው አይደለም ጥያቄያችን። ዋንዳሮ የኢትዮጵያ የመጀመሪያ ሐዋርያ ነው ወይስ አይደለም የሚል ጥያቄ ነው የጠየቅነው እኮ። አሳየን በቃ እንደዛ ብሎ የጻፈውን ወዳጄ። አሁን እየጠየቅን ነው አይደለም ብለህ እንድትመልስልን ነው። እኛ ትዊስት አናደርግም። በነገራችን ላይ ይሄ ቤታችሁ የለመዳችሁትን ጨዋታ እኛ ጋር አትጫወቱትም። በጣም ኤጁኬተር ነን፣ በጣም የተማርን ነን። እሺ ሰሙ አሁን እኮ ይሄው አንተ የጠየቀው ጥያቄ ነው አይደለም ነው። እሱ እየጠየቀ ያለው ደግሞ ይሄ ሰውዬ አላውቀውም ነው እያለ ያለው። ታዲያ ካላወቀው ታዲያ የሚያውቁትን ለምን ውጡ ይላል? የሚያውቅ የተጻፈውን
ጻፈውን ሰውና ተብሎ የተጻፈበትን አሳየኝ። ምንም ስለ ጻፈው ሰው እኔ ስለ እሱ እንደሚመራ እሱ አይደለም የሚጠይቀን። እኛ የጠየቅነውን ጥያቄ እስከዛሬ ሲያላዝኑ ነበር አይደለ? እንመጣለን ገና ወደ ሌላ ገድላቸው። አሁን የምንፈልገው የኢትዮጵያ የመጀመሪያ ሐዋርያ ነው ወይስ አይደለም ብለን የጠየቅነው ነው ወይ አይደለም ብሎ ይመልስ። ካልመለስክለት ሌላ ሰው አንድ ሰው ይመልስ። የሚመልስ ሰው ይግባ። የኢትዮጵያ የመጀመሪያ ሐዋርያ ነው የሚል ካለ ያውጣና መጽሐፍ ያሳየን። በጣም ቀላል ነገር ነው። አሁን ጭቅጭቅ ወዳጄ ከሆነ ነው ካልሆነ አይደለም። እኔ ኢትዮጵያ የመጀመሪያ ሐዋርያ ነው ብዬ አላምንም። በቃ ከሆነ ግን አውጣ። እሺ ኤርሚ በጣም ጥሩ። አሁን ማን እንደጻፈው ጽሁፉ የማን ነው? በቃ አሳያለሁ ብሏል። አላምንም ብለዋል። እሱ አሳይ ሰሙ ይታያል። ክፈትለትና አንብበው ይሄንን አንብበው። እሺ ዛማኑ ላሳየኝ። ማን ያዘጋጀው ጽሁፉ? እሱ ላጠይቃለህ፣ መብት ነው። አንብበው። መጽሐፉን ካነበብክለት በኋላ እሱ እንትን እንደሚላ መጽሐፉን ካዘጋጀው በኋላ ታነብለታለህ። ሚሽነሪ ኦፍ ጎድ አሳየን። አማኑኤል አሳየን። ዝቅ አድርገው ወርታች ነው። ወርታች ዝቅ አድርገው በጣም እያቀረበ ወደ ኋላ ሚሽነሪ ኦፍ ጎድ እንትኑ ነው። አርማውን እያሳየ ነው። የቸርቹን አርማ በቃ አርማውን እያሳየው ነው። ምንም ራሱ እኮ ገልጾታል። ራሱ መጽሐፉ ራሱ አባባ ዋንዳሮ ማን ነበረ? አባባ ዋንዳሮ በወላይታ የመጀመሪያ ብቸኛ አማኝ ወይም ጴንጤ ነበረ። ሙሉ ስሙ አባባ ዋንዳሮ። ሙሉ ስሙ ብቸኛ ነው። ብቸኛ እዚህ ጋር ቁም። የኢትዮጵያ ብቸኛ ማን ነው ብለህ ታምናለህ? ብሩክ ባባ ብሩክ ሚውት አድርገው። አንተ ቀጣይ ስለምጠይቅ እነሱ የሚያነቡትም በኋላ ላይ ደግሞ አስተያየት ቆይ እየጠየቅን እንሂድ። የወላይታ የዛሬ 50 ዓመትና 40 ዓመት ጴንጤ የሆነ ሰው የኢትዮጵያ የደቡብ ኢትዮጵያ የወላይታ ብቸኛ አማኝ ነው ብለህ ታምናለህ? አዎ ነገር ቅድም ብያለሁ። የመጀመሪያው ነበሩ። አዎ በወላይታ የመጀመሪያው ነበሩ። ያ ማለት መቼ ነው? ቆይ ከመቼ እስከ መቼ ነው የኖሩት? ወንጌል ማዳረስ ስለማችል ቆይ ሌላ ያልጠየቅንን አታውራ። ከመቼ እስከ መቼ ነው የኖሩት? ግን ይሄ አይደለም ርዕሱ ወዳጄ። ከመቼ እስከ መቼ ነው የኖሩት? ወደ ርዕሱ ልንመለስ ነው እኮ ገድል ላይ ነው። ርዕሱ ላይ ያለ ነው። ኤርሚያስ ይቅርታ፣ ከመቼ እስከ መቼ ነው የኖሩት? ርዕሱ ይሄ አይደለም። ርዕሱ የጻፍኩት ነው ርዕሱ። ይቅርታ ገድል ነው ርዕሱ አይደለ? ከመቼ እስከ መቼ ነው የኖሩት? ያንብበው ብሩክ ባባ ይቅርታ፣ ከመቼ እስከ መቼ ነው የኖሩት? እርሚ ወይ ደቂቃ ሁላ በፈራገጥ ለምን እንደሆነ ታውቃለህ ኤርሚያስ? ነውራቸው እንዳይታይ። ኧረ በእናትህ የለ አሁን ስልብ ጀመረ። ወደ ዋናው ርዕሳችን የጻፍኩትን አንተ ደግሞ ልጠይቃቸው ነው። ይሄን እንጨርስ ብዬ ነው። ከፍቶ ያንብበው ኤርሚያስ። እኛ እናነበዋለን። ቤቱ ካልጠየቅን ምን ልንሰራ ነው የምናነበው? መጠየቅ አትፈልግም። ስንጠይቅ መንፈራገጥ እንትናችሁ ያት ስድብ ጀመረ። ሰሙ ጥያቄ ጠየቀው መለሰልህ እኮ ይነበብ ተባለ። እዚህ እንትን እኔ አልቀበላቸውም ብሏል እኮ። እኛ ራሱ አልሰማንም ሲነበብ እኮ። ከመጀመሪያ ጀምርና ጥያቄ እየጠየቅ ነው እንሄዳለን። ክፈት፣ እሺ አንብብልን። ከመጀመሪያ ጀምር፣ ከዛ እኛ ጥያቄ እንጠይቃለን። አባባ ዋንዳሮ የመጀመሪያው ብቸኛ አማኝ ወይም ጴንጤ ነበረ። ሙሉ ስሙ አባባ ዋንዳሮ ዳባሮ ይባላል። አባባ ዋንዳሮ ከወላይታ ሶዶ ወይም ደቡብ አቅጣጫ 20 ኪሎ ሜትር በምትርቅ ሁምቦ በምትባል ወረዳ በ1906 ዓ.ም ተወልዷል። ዋንዳሮ የእግዚአብሔር ጥበብ ሕያው ምስክር ነው። ከውጭ የሚታይ ምንም አይነት የተለየ ባህሪ ስለሌለው ሰዎች መሪ ይሆናል ብለው አይገምቱትም። ሆኖም ሰው ፍትህ ያያል፣ እግዚአብሔር ግን ልብን ያያል። ኦኬ ሰው ፍትህ ያያል ነው የሚለው። በእርግጥ ፊትን ያያል፣ እግዚአብሔር ግን ልብን ያያል። ሰዎች ያልተስተካከለ ጥሬ ድንጋይ ሲያዩ፣ እግዚአብሔር ግን የከበረ እንቁን ያያል። የራሱ የዋንዳሮ ምስክርነት ማንነቱን ጥቅሙንም ያረጋግጣል። በመሆኑም የሰዎች ግምት ስህተት ሆኖ ቀረ እያለ ይናገራል ማለት ነው። ልቀጥል? ቀጥል። ኦኬ ጮማ የሆነ ገድል። ኦኬ አባባ ዋንዳሮ ሚስዮናዊን እኔ አላውቅም እንግዲህ ይቅር በሉኝ ከተሳሳቱ የተገናኘበት እና ጌታችን ኢየሱስ ክርስቶስ የተቀበለበት አጋጣሚ ሲያስታውስ እንዲህ ይላል። በአንድ ቀዝቃዛ ብርዳማ ቀን ገና ፀሐይ ሳትወጣ እሁድ ገበያ ለመሄድ ከቤቴ ወጥቼ ስጓዝ እቶና ከነጮች መንደር ደረስኩኝ። መንደሩም የሚያቋርጠው መንገደኛ ሳልፍ በአንድ
በልዩ አይነት ቤት አጠገብ ቆሞ የነበረ አንድ ነጭ ሰው ጠራኝ። ሌሎች ወላይታዎች አብረውት ቆመዋል። መሄድ አደጋ የሌለበት መሆኑን አወቀ። ተጠጋም። ውጭው በጣም ቀዝቃዛ የሚዘንብ ስለነበረ ሁላችንም ወደ ትንሽ የሳር ከነጮች ካከማቹት መድኃኒት የተነሳ እንግዳ ወጣት ነበረ። ቋንቋችንን በደንብ ባይችልም የሚናገረውን ስለወደድኩት አዳመጥኩ። በኋላም ከ7 ቀን በኋላ እንድንመጣ ጋብዞን ነበር። በሁምቦ በተራራ አካባቢ ለሚኖሩ ሰዎች ሁሉ መጥፎ መንፈሳዊ መሪ ነበረ። ዋንዳሮ ወንጌልን ለ3ኛ ጊዜ ከሰማ በኋላ ልቡን ከፈተ። ራሱንም ለኢየሱስ ክርስቶስ አሳልፎ በመስጠት ህይወቱ ወዲያው ተለወጠ። ማንንም ማንበብም መማርም ቢፈልግ የነበረውን መጽሐፍ ቅዱስ በአማርኛ ቋንቋ ብቻ ነበረ። በአማርኛ ብሔር ቋንቋ ይሁን እንጂ የወላይታ ህዝብ አያውቀውም ነበር። ሚሲስ ሉዊስ ብዙ ወጣት ክርስቲያኖች በማንበብ አስተምሯቸዋል። ዋንዳሮ ግን በአማርኛ ፊደሎችን መያዝና መረዳት ባለመቻሉ ሚስስ ሉዊዝ ብዙ ለፋች። ከክፍል ጓደኞቹ ወደኋላ በመቅረቱ በእርሱ ላይ ተስፋ ቆረጡ። ሚስስ ሉዊስም ታሞ ለረጅም ጊዜ ውሏል በመኝታ ክፍሏ። አረ ሰሙ አልቅም በእናታችሁ እንዴ! እሺ ቆይ አሁን ፖይንት ማድረገው ይሄ ታሪኩን እና ፖይንት የምትለው እንደዚህ ይላል ብላ አሳየና እንጂ ከሆነ እኮ የሰው ታሪክ እኔ ሰምቼውም አይቼውም አላውቀው ሰውዬ ጭራሽ ስለሱ ገድል ቁጭ ብዬ ልሰማ ነው። በቃ እሺ አሁን ጥያቄው አርግልን እየተነሳ ያለው ስለነሱ ገድላት መሰለኝ እና ምናነብ እንዴ ቲክቶክ ላይ መጥቼ ኤርሚያስ በጣም ይቅርታ አርግልንና ነገሮች ሁሉ ተናገረ ማለት ቆይ አንዴ ዛማኑኤል ኤርሚያስ አንተ ታዛቢ ነህ። ስለዚህ ቁጭ ብለህ አታጣጣል። እኔ ቁጭ ብዬ አላድርማ ወንድም፣ ሌሊት ነው ጠዋት ቁጭ ብለህ እደር አትደር አይደለም። አንብቡ ተብለን እያነበብን ነው። መጀመሪሪያ አንተ ነበር ካታንብቡ ተው ማለት የነበረብህ። እና ማንበብ ስንጀምር ገድል እኮ ነው በቃ በእናትህ ኖ አትበለን። በደንብ ለኛ ጭንቅላት ያለን ሰዎች ነን። አናላይዝ ማድረግ የምንችል ሰው ነን። አንብቡ ተብለን ነው እያነበብን ያለ ነው። ክፈቱ አንብቡ ተብለን ነው። ልክ ማንበብ ሲጀምር ማጣጣት አንብብልኝ ያልኩህ እኮ ነው። ሳሙኤል ለምን አናነብም? እቺኛውን ፓርት ብቻ እናንብብ። አንዱን ፓርት አንብብለት። አሁን ተመለሳችሁ አንብቡ። ስለምን ታሪክ አንብቡ ነው ያልኩህ? አንብብ። በነገራችን ላይ ቆይ ይቅርታ፣ ገድል ማለት ምን ማለት ነው? ይቅርታ ዛማኑኤል ይቅርታ፣ ገድል ማለት ምን ማለት ነው ታዲያ? ገድል ማለት የተጋርሉ አይደለ? ተጋርሉ ያደረጉት ገድል ማለት ምን ማለት ነው? ተጋርሉ አባቱ ገድል ማለት እኮ ተጋርሉ ማለት ምን ማለት ነው? አሃ አንድ ሰው ይኸውልህ በእንትን ላይ ያደረገው አንድ እኛ ምን እንደምናደርግ የምናውቅ ሰዎች ነን። የቅዱሳኑ ህይወት ማለት ነው። ገባ? የቅዱሳኑ ህይወት ማለት ነው ገድል ማለት እየተነበበ ያለው። ስለዚህ ግለሰብ ሰውዬ እኮ ታዲያ መንገድ ላይ ነጭ እንደተቀበለ ምናምን እኮ ነው የሚነግረን። አንብቡ ተብለን እንጂ ከመጀመሪያ ጀምሮ አንብቡ ብላችሁን ልክ ማንበብ ስንጀምር ሌላ ነገር ውስጥ አትግባ። አንብብ ከመጀመሪያ ብሎ ማንበብ ይጀምራል። አሳጥራችሁ ንገሩን። ስለዚህ አንብብ ተብሎ ስንነግረውማ እኮ ግለጡና አንብቡ አለን ከመጀመሪያ ጀምሮ። ለምንድን ነው እነሱን ዲፌንድ የማታደርገው? እኛ ስናነብ እኛ ላይ እንትን ትላለህ። ስለዚህ ጠያቂውን በስርዓት ጠይቀው ነው። ረሰሙ አንዳንድ ጊዜ ከእውነት ማጥታ ከእውነት መራቅም ያስጠላል እኮ አንዳንዴ። እንዴ አንተ ራሳችሁ አይደል እንዴ አንብቡ ያሉን? እንዴ ምን እያልክ ነው ኤርሚያስ? ከመጀመሪያ ጀምሮ አንብቡ። ታዲያ አንብብ ቢል ታዲያ ይቅርታ ቢል አሁን እኛ መተን እዛ ብናወራ ከመጀመሪያ አንብቡ ተብለን ነው። ለምንድን ነው እኛ እንስሳ አይደለንም እኮ እነሱ በመሩን አርጉ ምትሉን እያደረግን ነው። ስናደርግ መተህ ሌላ ነገር አታወራ። ፖለቲካ አትስራ በቃ እሺና ፖለቲካ እየሰራ ያለው በቃ አንብቡ ተብለን ነው እያነበብን ያለ ነው ከመጀመሪያ ጀምሮ። ምኑ ነው የምታነብልኝ? ይሄ ሰውዬ ምን ይጻፈው? ለአንተ አይደለም እያነበብን ያለው አንብቡ ብሎን ነው። ይሄው ብሩክ አንብቡ ስላለን ነው እያነበብን ያለ ነው ከመጀመሪያ ጀምሮ። አንብቡ እንትኑን አሳዩን እያለ
ይኸውልህ ቋንቋ ይታርግ በሰ ወንደሰን ይታርግ እንደዛ ነው። እንደዛ ከሆነ አጭር ጥያቄም ጠይቃችሁ ማለት ነው ይሄን ትመልሳለህ። ከመጀመሪያው የሰውየውን ፎቶ ይሄ ማን ነው የሚባል ስሙ ዋንዳሮ የሚለውን ከላይ ፎቶ ላይ ያለበትን አሳየኝ። አንተኛው ዛማኒል ዋንዳሮን ራሱ ፎቶውን አሳየኝ። ይሄው ኦኬ ዋንዳ አጠጋ አድርግልኝ ወደዚህ ራቅ አድርገው ቀረብ አድርገው። ይሄው ከእንትኑ ላይ አንብበው እዚህ ላዩ ላይ የተጻፈውን አንብበው ራሱ ላይ የተጻፈውን አንብበው። አባባ ዋንዳሮ የወንጌል አርበኛ አባባ ዋንዳሮ ዳባሮ ይላል። እሺ ሙሉ ይኸውልህ ኤርሚዬ ሙሉ አንብብ ስላላችሁ ቆይ ከታች አንብበው። ኦኬ ኖ ከታች ማለት ከዛው ካለበት ከፎቶ ታች ላይ ያለው ምንድነው የሚል የምን ታሪክ ነው የሚለው? ይሄው ከፎቶ በታች የእግዚአብሔር እሺ የእግዚአብሔር ምን ይሄውና እዚህ ጋር ፎቶዋቸው ኤርሚ ኦኬ እሱ ጫፉ ላይ የተጻፈ ነገር የለም እንዴ? ከታለይ ጎኑ ላይ እኮ እዚህ ጋር ያለውን እኮ ነው የወንጌል አባባ ዋንዳሮ ዳባሮ ይላል። የህይወት ታሪክ ምናምን ነው የሚለው። አዎ ይኸውልህ ቆይ እንዲህ ይላል የእግዚአብሔር ጀነራል ጎድስ ጄኔራል ይለዋል። የአባባ ዋንዳሮ አጭር የህይወት ምስክርነት። ይህ ታሪክ የተወሰደው ከተለያዩ ምንጮች ከተለያዩ መጽሐፍት ዘፋየር ኦን ዘ ማውንቴንስ ጠረጋ የኢትዮጵያ አብያተ ክርስቲያን የህብረት ዓለም የአባባ ዋንዳሮ አጭሩ ስንረዳው ይህ መጽሐፍ ስታነቡ የአባባ ዋንዳሮ የግላቸው አንድ ታሪካቸው ነው ማለት ነው። እሱ ጋር የተጻፈው የኢትዮጵያ አብያተ ክርስቲያን በታሪካቸው የተጻፈ ታሪክ ዓለም ወንጌል የመድረስ የኢትዮጵያ በኢትዮጵያ የመጀመሪያው ወንጌል የሰበከ ተብሎ የተጻፈ አለ ከሱ ላይ ኤርሚ የኢትዮጵያ አብያተ ክርስቲያን ህብረት ዓለም እያለ የተናገረ ነው። የመጀመሪያው ብሎ ደግሞ ይናገራል እዚህ ጋር እንዲህ ይላል። ይኸውልህ አባባ ዋንዳሮ አሁን እኮ ተመልሼ ብገባ በደንብ ጥርት ብሎ ያሳያል። አባባ ዋንዳሮ የወላይታ የመጀመሪያ ብቸኛ አማኝ ወይም ጴንጤ ነበረ ሙሉ ስሙ እያለ ይናገራል። አሁን ዋናው ፖይንት እዚህ ጋር ምን ይላል መሰለ ወዳጄ ይህም በአካባቢ ሙሉ መንደሮች ሁሉ ተናገረ ታወቀ። ነገር ግን አንድ በእኔ ውስጥ ያለ ድምፅ ይህንን እንዳላደርግ እንደ ቀድሞ አያቶቼ ሰይጣንና እርኩሳን መናፍስት ወደ ማምለክ እንዳልመለስ ይመክረኛል። ስለዚህም እርኩስ መናፍስት መስዋዕት አላቀርብም። በእኔ ወይም በልጄ ላይ ምንም ነገር የሚያደርስ ቢሆን ይህንን አላደርግም ብዬ ነገርኩት። ከጥቂት ጊዜ በኋላ ልጄ ሞተ። የነገረው ለእርኩሱ መናፍስት ነው ስሙ። ልጄ ሞተ። በደንብ ይሰማ። በባህላችን መሰረት አልቅሶና ዋይታ ለቅሶና ዋይታ የመጡ ሰዎች ብሩክ ያልጨረሱም ይጨርሱ ብለን እኮ ነው እንጨርስ ብለዋል። ይጨርሱ እዛና ሌላ ምን ጨምራለን? በዚሁ የሉተር ፈስ እንደሚፈውስ ችግር የለውም። ብዙ እስካሁን ድረስ ፕሮቴስታንቶች ገድል የላቸውም ነው የምትሉትና በስፋት እንሄድበታለን። ሉተር በፈሱ እንደሚፈውስ ሁሉ ገልጥላቸዋለን። በገድል የምትመጡ ከሆነ እራት እየበላው ነው። ገድለ ካካን እናውጣለን። ብዙ ገድሎች አሉ እናውጣላቸዋለን። እንዴ እኔ ምድር ላይ እኮ እንደ ጴንጤ ገድል ያለው ሃይማኖት የለም እኮ። እዚህ መተው ዝም ብሎ አፋቸውን ሲከፍቱ ነው። በፈሱ ሉተር ሰው እንደሚፈውስ ምቸክና አንብቦ ይሄን ጨረስ። ዝም ብሎ ገና መጭውጣ ምንድነው? ኤርሚ መጽሐፉ ስለዚህ ርኩሳን መናፍስት መስዋዕት አለ አላቀርብም በእኔ ወይም በልጄ ምንም ነገር የሚደርስ ቢሆን ይህንን አላደርግም ብዬ ነገርኩት። ከጥቂት ጊዜ በኋላ ልጄ ሞተ። የሚነግረው ለማን ነው? ለአጋንንቱ፣ ለርኩሳን መናፍስት፣ ለአጋንንቱ። ልክ እንደ ባህላችን መሰረት ለቅሶና ዋይታ የመጡ ሰዎች ፊታቸውን በመቧጨር መቁረጥ ደረታቸውንም መምታት ጀመሩ። እኔም ይህንን እንዳያደርጉና እንዲቆሙ እያለ ያብራራል። በዋናነት እየተናገረ ያለው ከአጋንንት ጋር ተነጋግሮ ውረድ ወደታችን ውረድ። ከአጋንንት ብቻ አይደለም በእንትን ተቆራርጦ ሁሉ የተነሳው እንትን አለ ቡሩዝል ሊሆንበት ተቆራርጦ ምን ብሎ ተነሳ የሚለውን ፓርት ወደታች ውረድ። ገና ጉድታ ያለ አውረድ ወደታች ያነበው ባዮግራፊ አንብበህ ታውቃለህ? እኔ ምንድነው የምታሳየን? ይኸውልህ የምታሳየን ተስፋዬ ተረጋጋ። እንዲህ አማል አይደል? የእናንተ ገድል ሲነሳ ያማላት ቁጭ ብለህ ስትሳደብ ትውል ነበረ። አንድ የሚውታ አድርጉለት ፕሊዝ። ገድል እያሳየን ሚውታ አድርግና ተራ ይደርሳል። ከብሩክ ገድል የለም ብለዋል። ገድላቸውን እያሳየን ነው።
እናንተ ደግሞ ገድላችሁን እያሳየን ነው። ይሄኛውን እያሳያችሁ ነው። አዎ በደንብ ስማ ኤርሚ፣ ገድል የለንም ነው ያሉት። ገድላቸውን ስናነብ እንዴት እንደሚያብዱ ተመልከቱ። ኤርሚ በዋናነት ኮንፊርም አድርጋል የራሳቸው መጽሐፍ እንደሆነ አይደለ? ጥያቄ አይፈጠርብም ከዚህ በኋላ ገድል እንዳላቸው ኤርሚ የመጀመሪያ ቀን የሰማሁት ይሄን ነገር የሰውየው ታሪክ መሆኑን የተረዳው እንጂ ገድል እንደሆነ አልደረም የተረዳሁት። የኢትዮጵያ ሙሉ ወንጌል እኔም ቢግ ስክሪን ላይ አድርገኝና ገድል ማለት ዲፊኒሽኑን ላሳየን ና። አይ እኔ ገድል ተብሎ ሲነገር የሰማሁት ገድልና ይሄ ገድል ማለት የግዕዝ ቃል ነው። እኔ ጋር እንስማማ። ወደዛ ገድል ማለት ገድል ምን እንደሆነ መጀመሪያ መረዳት አለበት። ይቅርታ ገድል እንዲፈይል ገድልን አስረዳው መጀመሪያ፣ አለበለዚያ ገድል ላሳየው አንድ መጽሐፍ እስቲ 12 ገድል ምን ማለት እንደሆነ እንኳን ኤርሚያስ የቤቱ ርዕስ ምንድን ነው? እኔ እኮ እነሱ ብቻ ናቸው ቤቱን የሚያወሩበት። ኤርሚያስ አይደለም እኛ ምን ያወሩ ግን በስርዓት አይወራም። ሚውት አይ ወንደሰን እኛ ካንተ ጋር እኮ በክርስቶስ ዙሪያ ይለ ካንተ ጋር ትልቅ ጥያቄ አለብን። ወንደሰን አንተ ስላሴን አታምንም። አዳም ከላይ የተጻፈውን አንብቦ በለው ከኋላ ለኤርሚቹ አንድ ይነበብ። ግን እስካሁን ሲነበብ ቁጭ ብዬ የሰማን እኮ ነው። እነሱ ብቻ ናቸው የሚያወሩት። ኤርሚ ነገራችን ላይ ይገልጽባል ማለት ነው። የሚያወሩት እነሱ ናቸው አይደል? ቃላቱ መሀል እንዳይገቡ ከሁሉም ነፃ ነኝ። እሺ ይኸው እነሱ ሚውት አድርጉት። ገድል ዲፋይን እናድርግልን። እኔ አንዴ ብቻ የምናገር ሚውት አድርጉት። እንድንሰማማ አልቻለም። አንድ ላይ እያወራ ነው። ሚውት አድርጉትና ይኸውላችሁ አሁን ገድል ርዕሱ ሌላ ነው የነበረ። ገድል ስለ ገድል የዘላለም ሕይወት ይሰጣሉ ተብሎ የጠየቅነው ጥያቄ ሌላ ነው። ስለዚህ አሁን ሰሙ ለምንድን ነው የኦርቶዶክስን ብቻ ገድል ምትጠይቅ? የፕሮቴስታንትንም ገድል ጠይቅ ነው። ኦኬ እኔ ፕሮቴስታንት ገድል እንዳላቸው እኔ አላውቅም ነው ላሳይ ብሎ ከፈተ። አሁን እሱን ዲፋይንድ አድርጉት ነው። ለዛን ያስገቧቸው ፕሮቴስታንቶች ነው። በቃ እኔ ዲፋይን ላር ይሄን ዲፋይን ላር እቺ ነገር ተልናገር እሱ ሲጨርስ አይ እስካሁን ስንጨርስ ቁጭ ላይ እየጠበቅን እንዴ? ይኸው እየጨረሰ ነው። እናንተ ራሳችሁ እያስቆማችሁን ነው። ተው እና እንደዚህ ያማል እንደ ቤት ገድል ሲነሳ ገና ስለ ፖርቴል ጋር ሁሉ ገድላችሁን እናመጣለን። ስለ ሉተርፈስ አጋንንት ያወጣል። በእናትህ ወንደሰን አንዴ ብቻ ሰሙ ሀሳባቸው አንዴ ወንደሰን ያለው አንዴ ፕሊስ ሉት አድርገን እነሱ ብቻ ናቸው የሚያወሩት። እንውጣለን እነሱ ብቻ ናቸው የሚያወሩት። እስካሁን እነሱ ናቸው የሚያወሩት። ልክ ነህ እንደ አንተ ትልቅ ሰው ነኝ እኮ እኔ። ያ ነው መደረግ ያለበት እኮ ያምርብናል። ለዘመናት መጽሐፉን አስነብባቸው ከላይ አስነብባቸው መጽሐፉን ከላይ መግቢያው ላይ አሁን እንደገና ገድል ምንድነው ማለት አብራሩ። አሁን ርዕስ ላይ እንመለስ። እሺ አሁን ከገድሉ ማለት ነው የሚለውን ወንድማችን ሰሙ አስረዳው። ገድል ማለት ምን ማለት ነው? ኤርሚ በነገራችን ላይ ጥያቄ ስለጠየቀ ኤርሚ ለራሱ ሰሙዬ አንድ ጊዜ ሰሙዬ ገድልን ካስረዳው በኋላ ሰው እያስወጣውኝ ነው። ሰው እያስወጣው ነው። አትጩ። አሁንም ሚውት አድርጉልን ፕሊዝ። አንድ ላይ ያወራችን ላይ ሰሙንም ታስረዳና ዛማን የለም ታስረዳና አጭሩን። አይ እንትን ይቀጥላል። ገድል ማለት ምን ማለት ነው የሚለውን ነገር የህይወት ታሪክ ነው እያልከን ስለሆነ ነው። ገድል ማለት አይደለም ያነበብከው የህይወት ታሪክ ነው። ይሄ ውሸት ምናምን ነገር ሳይሆን በአቅ ስታወራው የህይወት ታሪክ ገድል ማለት ኤርሚያስ ለመስማት ሞክር። ገድል ማለት የቅዱሳን የህይወት ታሪክ ነው። እሺ የራሱ እኮ ነው ያልከው እኮ ነው። ሌላ ነገር እኮ አይደለም። የህይወት ታሪክ እኮ ነው። በቃ ገድል ማለት የቅዱሳን የህይወት ታሪክ ነው። ገድል የህይወት ታሪክ ነው ብላችሁናል አይደል? ያነበባችሁትን የህይወት ታሪክ ነው ያላችሁትን ገድል ሰምተናል አይደል? የቅዱሳን ወዳጁ ተራሰጠዋለሁ እሱ ደግሞ ይናገራል። ይቅርታ እና አንድ ጊዜ ምዕራፍ አንድ ጊዜ እንትን አትበለና እነሱም ለማቸው ገድል ማለት ይኸውላችሁ ይኸው ገድላት ይሄ የምናሳያችሁ
አንተም ዲፌንድ የምታደርገው የጴንጤ ጉድ እንዳይወጣ ፖለቲካ መስራት ይችሉበታል። ይሄ ያደጉበት ስለሆነ እኛ ደግሞ እንደዛ አይነት ባህሪ የለንም። በነገራችን ኦርቶዶክስ መድኃኒዓለም ምስክሬ ነው። ከዚህ በኋላ አስወጣችኋለሁ ከተጫውቹ መድኃኒዓለም ምስክሬ ነው። አስወጣለሁ። ሰሙ በተለይ አሁን ማታዳምጠኝ ከሆነ ዝም ብለህ በመጮህ ሳይሆን ትወጣለህ። በቃ ለምንድን ነው የምትቆይ? እድል ሰጥተኛል ነበር። ለምን ያስቆምከኝ? ለምን ያስቆምከኝ? እድል ሰጥተኛል። አሁን የምታብራራው ነገርና እኛ እዚህ ጥያቄ የቀረበው ጥያቄ ሌላ ነው። ምንድነው የምትላል? አሳየኝ መጽሐፉን ብለህ አንተ አይደለ እንዴ አሁን ያሳየውክ? ለምንድን ነው እዚህ ትዊስት የምታደርገው? ለምን ፖለቲካ ሰራብኛል? ይሄ ሰውዬው ነው ፖለቲካ አትበል። ምን ፖለቲካ ነው? አንተ አይደለ ይሄን መጽሐፍ አሳየኝ አልከው? ይሄ መጽሐፍ ስታነበው ማለት ነው። አሁን ገድል የተባለውን ነገር ስለ ገድል ልታብራራልኝ እኮ ነው አይደለ እንዴ? እና ስለምንድን ነው አብራራልና? እሱን ጠይቀን እኮ ነው እየመለስንልህ ያለ ነው። ስለ ፕሮቴስታንት ገድል ልታብራራ መሰለኝ እድል ተሰጠው። ይቅርታ የለ ገድል ምንድን ነው ብለህ ጠይቀህ ስለ ገድል ማብራራት ሊገባ ስለ መጽሐፉን አሳየን። ስለ ክርስትና የተጋደለውን ተጋድሎ የሚናገር ነገር ነው ገድል። የዘላለም ሕይወት ግን ይሰጣል የሚል ገድል አለ ወይ ነው ጥያቄ። ይቅርታ የለ አሁን የለ ምንድን ነው ኮመንት በውስጥ መስመር ቴክስት እየጻፉልህ ነው የምታወራው? ምን እያወራ ነው? ድራማ እየሰራብን ነው? ሚውት አድርግልኝና እያወራ ያለው ገብቷል። በነገራችን ላይ ኤርሚያስ አፈር ድሜ ግጦ እንደሚወጣ ስለምታውቅ ዲፌንድ እያደረክለት ነው። ችግር የለም። የትኛው ኦፊሻሊ ዲፌንድ ማለት ደቂቃ ስጠኝ፣ 2 ደቂቃ ገድል ብለህ የጠየቀው 2 ደቂቃ አስቀምጥ። ኢንተራፕት ሳታርግኝ ነው። 2 ደቂቃ አስቀምጥ። እኔ 2 ደቂቃ አይደለም ሰሙ ስለማይጨርስ ስለማቅ 3 ደቂቃ ይኸው ጀምር እንዳገባ። ታንክ ዩ በጣም በነገራችን ላይ ይሄን መጽሐፍ ነው አሳየኛለሁ። ብዙ ጊዜ መጽሐፈ ሊቃውንትን እያያዙ ገድል ይላሉ። በደንብ ይዩት። መጽሐፈ መነኮሳትን እያያዙ የሥርዓት መጽሐፍ የግና ፍትሐ ነገሥትን ይዘው ገድል እያሉ ነው የሚጮሁት። የጸሎት መጽሐፍ፣ የዜማ መጽሐፍ፣ ድርሳናት፣ ገድላት ይኸውላችሁ 7ኛ ደረጃ ላይ ነው። ይኸው ገድላት የሚባሉት ድርሳናት፣ ገድላት፣ የዜማ መጽሐፍ፣ የጸሎት መጽሐፍ ይኸው መጨረሻ ላይ የቁጥር መጽሐፍት 12 ፔጅ 12 ላይ እንሂድ። ይኸው ገድላት ይሁት የእግዚአብሔር ወዳጆች የእግዚአብሔር ወዳጆች የሆኑ ቅዱሳን፣ ጻድቃን፣ ሰማዕታት፣ ሊቃውንተ ቤተ ክርስቲያን ስለ እግዚአብሔር አምልኮ ስለ ሕጉ ፍቃዱ መጠበቅ ብለው ከአላውያን ነገስታት፣ ከቢጸ ሐሳውያን፣ ከዚህ ዓለም ገዢ ከዲያብሎስና ከሥጋ ፈቃድ ጋር የፈጸሙትን ተጋድሎ የሚናገሩ መጽሐፍት ናቸው። በደንብ ምን ገድላት የቅዱሳንን ገድል መጽሐፍ ቅዱሳዊ መሰረት ያለው ነው። ይሄም ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 23 እስከ 27 ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈው መልእክቱ ምዕራፍ 11 ይሄ ሁሉ ስለ ገድል ነው የሚያወራው። እንደውም ከሐዋርያት ከእናንተ ይልቅ እኔ ይበልጣል። ጥያቄ ጠይቀ በእናትህ ተነስታ አትሂድ። እየሰማሁ ነው። ሳይሉ ኤርፎን አርቄ እየሰማሁ ነው። ይሄን ቃል አስቀምጦ እጄ ደረቀ፣ ወጡ እጄ ላይ ደረቀ። ታይዋለህ? ያጠብቅ ሰማለሁ። ኤርፎን አርቄ ያለው እንዴ አንተ ምን ወጨርስ? ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 23 እስከ 27 በድካም ከእናንተ ይልቅ እኔ ደከምሁ እያለ ስለ ተጋድሎ ቅዱስ ጳውሎስ የጻፈው ነው። ሁለተኛ ቆሮንቶስ ምዕራፍ 11 ከ23 ጀምሮ አንብቦት። ዕብራውያን 11 ምዕራፍ 11 ከ32 እስከ 40 ያለው። ከዚህም በተጨማሪ የሐዋርያት ሥራ ስለ ሐዋርያት ሕይወት የሚዘረዝር ነው። ሌላኛው ቀለል ስናደርግላችሁ የመነኮሳትን ታሪክ የጻፈው የኒቅያው ፊት አውራሪ የነበረው ቅዱስ ዮሐንስ አፈወርቅ ቅዱስ አትናቴዎስ ደ ላይፍ ኦፍ ሴንት አንቶኒ የሚል የቅዱስ እንጦንስን ገድል እንደጻፈ እናውቃለን። ሁሉም ክርስቲያን ያውቃል። ሁሉም ይስማማበት። ደ ላይፍ ኦፍ ሴንት አንቶኒ ገድል ማለት አንተ እንደምትለው ሳይሆን የቅዱሳን ሕይወት ማለት ነው። ማለትም የሕይወታቸው ታሪክ ገድል ማለት ይሄ ነው። በታሪካቸው ውስጥ እግዚአብሔርን እንዴት እንደመሰሉና እንዴት እግዚአብሔርን ወደ መምሰል እንዳደጉ የሚተርክ መጽሐፍ ነው። ይሄ ነው። መልእክትን ብለናል፣ ጨርሰናል። ጋማኑኤልን ከፍ አድርጉት። ኦኬ ጨርሰሃል፣ ሰምቻለሁ። ኦኬ አሁን ስለ ገድል ቅድም የሰማነው አለ። አሁን እንትና ማኑ ስሙ ብሩክ ያለ ወደ ዋናው ርዕስ እንገባለን።
ኖ አንድ ነገር ልናገር ኖ አፍታ ብቻ ነው ጠይቆ ነው ማብራሪያ ውስጥ አልገባም። ኤርሚ ትናላርከንም አንድ ጊዜ አንወጣማ ተስፋ ናውጣ ታች ኤርሚ አንድ ጥያቄ ብቻ አሁን ገደላላቸው አምናሃል አላመንክም የሚለው አማኑኤል ሚያሉ አንዲ ከማልኩ አስወጣሉ ሰሙ አብራርቶ ጨርሷል። ረጅም ሰዓት ተቀምጧል። ልጁ ብሩክ ነው የሚያወራው። ብሩክ ካወራ በኋላ ደግሞ እንትና መረታብ ተመለስ ዲኞክ ስላሰፋው ዋንዳሮ እኮ ታሪክ አላምንም አለ። የሚያምን ሰው አስገባልን እንጂ አላምንም አለ። ወንጌል እሱ አላምንም አለ። አንተ ቆየኝ አላምንም አለ። ስለዚህ ምንድን ስለምን የምናወራው ከሱ ጋር አለ አላምንም አለ። ግን አንተ ደግሞ ይሄው ብለህ ሰሙ የሚታርጉ እንጂ አላምንም አለ አይደለ ሲል ሰምተናል። ኦኬ ከዛ በኋላ ደግሞ አንተ ገድሉ ላሳይ ብለህ ደግሞ ያለውን ነገር አብራርታ አነበባችሁ ሰማን። ኦኬ አሁን ማነው የሚናገር? ብሩክ ነው። የብሩክ ጥያቄ ደግሞ ወደሱ ትመልሳለህ። ከመለስ ካልመለስ ይቅርታ እኛ ምን ጠይቀን? ቆይ አንብቡ ያለንን አነበብን እንጂ ምን አብራርተን ነው እንዴ? ምን አይነት ጥያቄ? ቆይ ማች መልሶ ሰሙ ፕሊስ አንዴ ኤርሚያስ በጣም ፌር ነው። ጥያቄያችን ጌም አይሰራም። ሰሙ ቆይ አንዴ አንብብ ብለው ራሱ እንዲያስነበበን መቼ አንብበን ጨረስን? አንተ አይደል ገድል ምንድነው? ይሄ ላይፍ ነው ገድል ምንድነው ያልከን አንተ አይደል? ሚውት አድርገው እግዚአብሔር ስም ሚውት አድርገው። ሰሙ ቆይ አንዴ ምረታብ ቆይታ ለረጅም ሰዓት ከታች ከቅድም ጀምሬ ነበርኩኝ። ስለዚህ አሁን ፕሮቴስታንቶች ገድላላችሁ ወይ የላቸውም የሚለው ነገር ላይ ተነሳና ይሄ ሐሳብ መጣ አይደለ? ሐሳቡ መጣና መጽሐፉ ይውጣ ተባለ፣ ተወጣና ተነበበ። ገብቷል? በእነሱ ይሄ ሰው ትልቅ ቦታ ሐዋርያ ተብሎ ቦታ የሚሰጥ ትልቅ መምህር ነው። እንደ ቅዱስም አድርጎ ያዩታል። ስለዚህ አሁን በዚህ ተንተርሶ የእሳቸው ገድል ደግሞ ወጥቶ ተነበበ። ያው እሳቸውም ከራሳቸው ማለት የተናገሩትን ምን እንደገጠማቸው እንደዚህ አይነት ነገሮች ደረጃ ላይ ያለ ቆም አይደል ይሄ ሐሳብ። ስለዚህ ስለሱ ታሪክ ወይ ስለሱ ገድል እያወራ ነው ይሄ መጽሐፍ ያለው። ስለዚህ ከዚህ በኋላ ጥያቄዎች አሉን ነው የሰሙ ጥያቄ ይጠይቃል፣ ይመልሳሉ። ማን ነው የሚመልሰው አናውቅም። ቴክኖሎጂ ቻሌንጅ። ስለዚህ አንድ ነገር ላውራ በደንብ ካዳመጣችሁ እቺ ልጨምርልህና እሺ፣ ከዛም በኋላ ምንድነው የሚሆነው መሰለ የለንም ካሉ እንግዲህ ያው ኦብቪየስሊ ምን እንደሚሉ ይጠበቃል፣ እናውቀዋለን። ከዚህ በኋላ ደግሞ የሉትራን ፈስ እንዴት አጋንንትን እንደሚያርቅ እንዴት ፈውስን እንደሚሰጥ ይሄንንም እንገልጣለን ከዚህ በኋላ ማለት ነው። ስለዚህ ዛሬ መግለጥ ከተቻለ ወደዚህ አሁን ጥያቄውን ይስመኝ። አሁን እዚህ ጋር አዳላ ለነሱ ነው እየሰጣቸው ያለ ለነዚህኞች ነው እየሰጣ ያለ። የኔ የመጀመሪያው ጥያቄ ምንድነው ገድል ለዘላለም ህይወት ይሰጣል አይሰጥም? ጥያቄ ለማን የጠየኩትኝ? ለሰሙ እንግዲህ ፈውስን ይሰጣል ከተባለ እድሜዬ ፈውስን ይሰጣል ከተባለ እንግዲህ የዘላለም ህይወት ጥያቄ ነበር። የዘላለም ቆይ አንዴ ብሩኪ እሱን ቅድም አብራርተንላላ እሱን አብራርተን ጨርሰናል ቅድም አይደል? ምንድነው አሁን እያላችሁ ያላችሁት? አሁን ሰማው አይደል? ልጁ ሊያወራ ነው፣ ተተራው ነው። በተራው ያወራ። ረጅም ሰዓት ከቆየን ደጋግሞ ማውራት ይቅርታ፣ እኛ እኮ ጥያቄ አልጠየቅንም። መጽሐፉን ግለጡና አሳዩን አለ እንጂ ጥያቄውን እኮ ጭራሽ በሰውየው አላምንም ነው ያለው አይደል? ስለዚህ የሚያምን ሰው አስገባ አይደለም። እኛ እኮ ቅድም ስንናገር ነበር የሚያምን ሰው አስገባና የሚያምን ሰውን እንጠይቅ እያልን ነበር። ከቅድም ደግሞ ጥያቄ እኮ ታዲያ ያቀረብክለት ለሱ ያቀረብክለት ጥያቄ እኮ ማለት ነው ወደ ኢትዮጵያ ወንጌልን ያስፋፋ ወይም ደግሞ ወደ ደቡብ ክልል ላይ ወንጌልን ያስፋፋ ወይም ትልቅ ሰው እሱ ነው ወይ ብለህ ጠየቀው አይደለም? አላላቅም እሱን አለ እኮ ተርሰን እኛ እኮ ጥያቄ እየጠየቅን ያለ ነው። አሁንም የሚያውቅ ሰው አስገባ። እኛ ከማያውቅ ሰው ጋር አንወያይም። ይሄ ልጅ በቅርብ አሁን በቃ ጴንጤ ሆነ። ስለዚህ ሚውት አርግ ሰው ምንድነው የሰማው? እሱን እኮ ነው እየሰማን ያለው። የእሱን ትእዛዝ እኮ እየተከተልን ነበር እስከሆነ ኤርሚ ኖ አሁን እሱ ነው የሚያወራ። እሱ ያወራሽ ምንድነው ማውራት? እራሱ አንብቡ ብሎን እኮ ነው። አሳዩን፣ ገድል የለንም አሳዩን አለ። ገድል እንዳላቸው እነንቱ አሳዩን ብሎ አሳየነው። ሰሙ ያሱ ያወራ ልጁ ሰምተናል። ብዙን ሰምቻለሁ እኔ ልጁ የሚያወራ እንዳላቸው ኤርሚ አምናለን። ውጪ ምን አነበብን? ሚውት ለምን ያደርጉ? አሁን ኤርሚ ገድል እንዳላቸው አምናሃል። ለምንድን ነው እኔ ያዘዝኩኝ እናንተ አናስወራ የምትሉ? ለምንድን ነው? አንድ ጥያቄ እኮ ጠየቅኩ፣ ብዙ ነገር አልጠየቅኩም እኮ ኤርሚ። ታምናለህ ገድል እንዳላቸው? እቺን ብቻ መልስልኝ። ገድሉ የሚለው ምንድን ነው? የዘላለም ሕይወት ይሰጣል አይሰጥም በሚለው ዙሪያ ካወራችሁ እኮ በቃ ጨረሰ እኮ እሱ። ይቅርታ እኛ እሱን አይደለም እያልን ያለ ነው። አሁንም የገባ ነው ከአንተ ጋር ባለው ቶፒክ ሳይሆን ከብሩክ ጋር ያለውን ቶፒክ አልቀበልም። ከጴንጤ ይግባ፣ ጴንጤ አስገባ። አላቃቸውም አላምንም አለ። አላምንም ካለ እነዚህ አባቶች ኢቭን አሳይተናል። እያንዳንዱ ስቴትመንቱን እያንዳንዱ አሳይ፣ ሎጎ አሳይ እየተባለ ሎጎ አሳየው ራሱ ባለው መጣ።
ስለዚህ ሎጎ አሳየ ማለት ራሱ አንብቡ ብሎ እኛ አንብቡ ስለተባልን ያነበብነው ሲጀመር ገድል የለንም ብሎ አያውራ ሰሙ። እሺ አንድ ጥያቄያችን የሚቀበላ ጥያቄያችን ይቅርታ ጋር ኤርሚ ሰላም ብያለሁ። ወንድምነት ኦኬና ሌሎች እያወሩ ወንድምነት ዜዶ ፕሊስ ከዚህ ቤት ውጡ። ሁለታችሁ ወንድሞቼ ከዚህ ቤት ውጡ። በእናቴን ሰው እያስወርደው በቃ ዜዶ እና ያሳምጽ ነው የሚመጣው። ፈርጥጥ ራሱ ሰውየው እንደዚህ ነው። ውጡ ፕሊስ ቴንክ ዩ ፕሊስ። የሰውን ክብር አትንካ። ለምን መጣ ታዲያ? ይኸው አንደኛው ገድል የሚጻፍለት ይህ ሰውዬ ነው። ደላይፍ ኦፍ ቀለሜ ነገ ይቀጥላል። ዳውንሎድ እንደዚህ ነው የምናሳይ። የእነሱ ገድል ሲነሳ እንዴት ነው አማኑኤል ይሄን ከታች ኮሜንት ያስቀምጥ። በጣም ይጎላል ሰሙዬ። እኛ በጣም ዛሬ ድል ይሰጣል። ልንሰዳደብ አይደለም የመጣው ልጅ በጌታ ይባርክ። አንዴ ሰሙ ዜድን እንስማው። አንዴ ብራዘር ኤርሚያስ ውጡ ባል ያማን ችግር የለውም። ዜድ ጋር እንኳን ስላልጀመረ ከመጀመሪያው አሁን ገብቶ ቁጭ ብሏልና፣ እሺ ስማኝ ዜዱ እንትን ቆያ ታወራኛለህ። ለአንተ ድል እሰጥሃለሁ፣ ግን ምንም አይነት ሰው መውቀስ አይቻልም። ችግር የለውም። እኔ ይኸውልህ በመጀመሪያ ደረጃ ማያውቀውን ነገር ዝም ብሎ ነው የሚያወራው። አንደኛ፣ ሁለተኛ እኛ ገድል የለንም። ገድል ግን ምን ማለት እንደሆነ ከፈለክ ግን እድል የምትሰጠኝ ከሆነ ገድል ምን እንደሆነ ግን እነግርሃለሁ። ፈጽሞ ይሄ ሰውዬ እንደሚያወራውም አይደለም። ኦኬ። ወይም ደግሞ አንተ ገድል ምን እንደሆነ እንደውም እንደዚህ እናድርግ። ገድል ምንድን ነው የሚለውን ነገር ኤርሚ እንዲከፍት እናደርጋለን። ገድል ምን እንደሆነ ማወቅ ከፈለክ ናና እኔ አሁን እጄ ላይ አውጥቼ ይዤ ነበር ግን ምንም እድል የሚሰጥም ሰው አይደለም፣ የሚያስወራም ሰው አይደለም። ከፈለክ እኔ እነሱን አውረዳቸውና እኔ ገድለ ክርስቶስ ሰምራ ምን ማለት እንደሆነ ገድል ሲባል ምን እንደሆነ እና እሱን እኮ ታዲያ ብሩክን እንዲያብራራ እኮ ነው። ምን እድል እንዴት አድርጎ ያብራራል? እንደዚህ መምራት ባልቻል ለመሰለ እሱ በፕሮቴስታንት አይን ለምንድን ነው የሚናገረው እንዴ? ቆይ እሱ ራሱ ተንጫጩ ኤርሚያስ ተንጫጩ ሳይሆን ኧረ በስመ አብ ሚዩት አድርጉ እንጂ ይሄን ቤታችን እኮ ነው። ኤርሚያስ ጋዛ ቤት ምናምን እኛ ያወጣነውን ዶክመንት ዲፌንድ ማድረግ ነው ከቻላችሁ። ገድልን አንቀበልም ማለት ቅዱሳን አንቀበልም ነው። ሞዴሬተር ያለው ሰው አለ ራሳቸው ነው። በነገራችን ላይ ትእዛዝ ተሰጥቷል። ከሊቀ ሊቃውንት ኤርሚያስ አበበ ትእዛዝ ተሰጥቷቸዋልና ለዛ ነው ውጡ ተባሉ። በቃ ውልጭ ብለው ወጡ። በነገራችን ላይ እግዚአብሔርን ኤርሚያስን ይከተላሉ ብዬ አምኜ አላውቅምና አንዴ አባቱ አምላካቸው ነው አምላካቸው። አይ እግዚአብሔርን ቃል ያወራሉ ይሮጭታቸው ኤርሚያስ ተከትሎ ገና ይለ ምን አይነት ገድል እናወጣለን መሰለህ? ቆይ ይሄን የጀመርንልህ ሀገር ውስጥ ማለት ሰውየው ገና የአፍሪካ ብቸኛው ሐዋርያ ነው የተባለው እናወጣላቸው ነበር። እግዚአብሔር በሚያውቀው ኖር ነው። እኔ እናዲዱ እኔ ውጡ ይላቸዋል ብዬ አይደለም እንዴ እሱ ውጡ አላላ እግዚአብሔር ቃል ይዛል ታገኝ በገድል ሞቶ ከኔ ጋር አይሞግትም። እረኛ ከመጣ እንዴት ተባለ? ምን አለ መሰለህ ወሰንያ እንዲቆይና ምን አደረገ መሰለህ ብሩ ነጥብ እየጣሉ እንደሆነ ነገር ነው። እኔ እሱ አይደለም ስማ ሰሙ እኔ አሁን እግዚአብሔርን ነው የምልህ አንድ ነገር ብነግርህ አንተ አንደኛ ነገር ነግሬሃለሁ። ተረጋጋሚ ጊዜ ባህሪን ነግሬሃለሁ። ትጮኻለህ፣ ሰው አታዳምጥም። ትግስቴ ነው አይደለም እውቀት አለ ሲጮሁ የነበሩ እነሱ ናቸው። እኔ ስመኝ አይ ሲጮህ የነበሩ እነሱ ናቸው። አንደኛ ነገር እውቀት አለ። በእንዲህ አይነት በዚህ ዙሪያ አታውራኝ። አዳምጥ። እኔ እግዚአብሔር ምስክሬ ነው ማለት ነው። እንዳንተ የታገስኩት የለም። ማስወረድ ከፈለኩ ምንም አልታገስኩም። በሰላም ከሌላ ሰው ጋር ማውራት ትችላለህ። አልታገስከኝም። አንተ እየጮህ ጆሮዬን እያመመኝ ነው። አንተ ስጮህ አትዋሽ። በቃ አሁን እነሱ ነጥብ ጥለው ስለሄዱ ፈርተው ስለሄዱ ኖ ይሂድም አይሂድም ማለት እኔ ሲጀመር እዚህ ቦታ በቃ ስለኛ ብዙ ጊዜ ያወራ ነውና የኛን ተሆንና እነሱ ላይ ቀጥል። በቃ ይኸውልህ የእግዚአብሔርን ቃል ይዞ ከዚህ ጋር እንዲወያይ ሰውን እፈቅድለታለሁ። ማውራት ከፈለገ ማንኛውም ሰው ማውራት ይችላል። እኔ ኤርሚያስ ሲገባ እንዲያውም ገድል ስላለው ሲከፍትም ስለነበረ ከቤቱ የሚያሳየን ገድል ስላለው እሱን ያሳያል እንሰማለን ብዬ ነው።
ኤርሚያስን ነው እንጂ የሚከተሉ እግዚአብሔርን ይከተላሉ ብዬ አላምንም ከዚህ በኋላ። እግዚአብሔር ለምን መሰለህ ከኔ ቤት ተወራ ከዛ ቤት ተወራ ዞሮ ዞሮ ሰው እኩል ተሰጡት። እኔ አሁን ለእንትና ማለት ነው ለማኑ ስሙ ብሩኬ ሙሉ ሰዓት ሰጥቼው እንደፈለገ እንዲያወራ ነው። ገብቷል? የፈለገውን ነገር አንስቶ አንተ እንዳወራው አሁን ቅድም ሰውቅስ የነበረው ቅድም ያነበባችሁትኝ ገድል ተብሎ እንደሚነገረው የቤተክርስቲያኑ ጋር እኔ እንደጠየቅኩት ገድል ሳይሆን የሰውየው ታሪክ የተወራበት እንደዛ ነው የተረዳሁት። እኔ የተረዳሁት ላይፍ ኤርሚ እዚህ ጋር ልንገርህ ገድል ማለት ላይፍ ነው። እኔ አሁን ፕሮቴስታንቶች ኤርሚያስን ነው የምትከተሉ እንጂ እግዚአብሔርን ትከተላላችሁ ብዬ እንኳን አላምንም። እግዚአብሔር እንዴ ንውጡ ስትባል ወጥተህ ትሄዳለህ እንዴ? በእግዚአብሔር ካለ እንደዚህ አይነት ቀልድ አለ እንዴ? ምን አይነት ነገር ልትወያያር ነው? መጀመሪያ ይመጣ ለምን መጣ? ከመጣ በኋላ ናውጣ ሲል ወጣ ትሄዳለህ? ወኝና እንዴ ያለ በጋራ ሰው ቀላል ነው። ኤርሚ ቤት ከፍቶ መሳደብ ኦርቶዶክስን ማጥላላት ቀላል ነው። በኦርቶዶክስ አይፊ ቆሞ እንደማዋራ ገድል የሚባለው ዳላይፍ አሁን ለምሳሌ ዳላይፍ ሴንት አንቶኒ ማለት አስወጥተው ነው እያልኩኝ ነበር። ይቅርታ አድርገኝ ዜድ ነው አስወጥተው ነው ብዬ ሞዴሬተር እየቀመው ነበር ያላቸውን ሰዎች ማለት ምናልባት ሞዴሬተር ያለው ሰው ካለ ቼክ ላድርግ ብዬ ነው እንጂ እንድታወራ እኮ ዝም በሉ እያልኩ ምን አድርገህ ታወራለህ? እስቲ አሁን አንተ ይኸውልህ አንተ መጀመሪያ ደረጃ ኤርሚዬ ከቅድም ጀምሮ እኔ ለምን ይኸውልህ ኦልሞስት ተኝቼ ነው እየሰማኋቸው የነበረው። ወርጄ ታች ወርጄ እንትን መጽሐፍቶችን አውጥቼ የገድል መጽሐፍን እንደሆነ እንድትረዳ የገድለ ክርስቶስ ሰምራንስ ከፍቼ ይዣለሁ በእጄ ላይ። ኦኬ ገድል ማለት ምን እንደሆነ እኛ እናሳይሃለን። ግን በዚህ ሁኔታ ሰሙን የምታውቀው ነው። በዚህ እንግዲህ እሱ ነው እስካሁን ሲያወራ የሰማሁት። እኔ ስሜን አትጥራ ሰሙ ግን ትዕግስት ይኑርህ እስኪ በእናትህ ሞት። ኧረ ይቅርታ ስሜን ሜንሽን እያደረገ እያወራ ነው። አንተ ሀሳብ ላይ ያውራ። ይቅርታ ፐርሰናል ጤነኛ ሰው አይደለም። ምንም ችግር የለውም። እድል ስጠው። ምዕረታብ ዝም በል ኖ እድል ስጠው ያውራ። ማንም አልከለከለውም። ግን የሰው ስም አይጥራ። እኔ አሁን የሱን ስም ጠርቼ አላወራም። ላደማምጥህ እሺ ላደማምጥህ አንዴ አዳምጠኝ። አሁን ሰሙ ወጣ አይደለ? ይሄ ሰው ሰሙን አታክ አድርጎ ሲናገር ወይ ሰሙን የሆነ ነገር ብሎ ሲናገር ኦኬ። ከዛ በኋላ እኔ ሰማዋለሁ እኮ ልክ ያልሆነ ነገር ሲሆን ያስቆመዋለሁ እንዲሳደብ ስለማልፈቅድ ማለት ነው። አያዳምጠኝም። አዎ እውነት ነው። እኔ በጣም እውቀቱን ከልክ በላይ አምንበታለሁ። ሰው ግን አያዳምጥም። ገብቶሃል? ሰውን አያዳምጥም። ማዳመጥም ስለማይፈልግ ማለት ነው። ቶሎ ብሎት ስሜታዊ ስለሚሆን ነው። እሺ ዜዳውን እኔ አሁን ቀጥል፣ እኔ ልስማ። ይኸውልህ አሁን እንትን ማለት ምን ማለት መሰለህ? ገድል ማለት ምን ሆነ ወደ እነዚህ ሰዎች ጤና አማኑኤል አንድ ያወራ ልጁ ጠብቀው እስኪ። ኤርሚን ያልቀርምም ስታወራ መስሎኛል፣ ስታነስልኝ መስሎኛል እኮ ከቅድሙ እያወራ የነበረውን እኮ ነው ሳደርግ የነበረው። እኔ እኮ የራሴ ሐሳብ እና እሺ እስኪ ልጁ ያወራ እንዴ። አውቀው ኤርሚ አውቀው እንትን እንዳይሆን እንዳይነበብ ስለሚፈልጉ ነው። እውነቱን ነው የምነግርህ። በቃ ይሄ ስትራቴጂያቸው ነው። እሺ እንኳን ዛሬ እንደ ቀልድ ያነሳው ጥያቄ ወሰን የሚባለው ልጅ ነው ያስነሳኝ። ሲጀመር እንደ ቀልድ አንስተን ይቅርታ ግን ቆይ ኤርሚ ማለት ስለ ገድል ግን ማውራት ግን ያለበት ፕሮቴስታንቱ ነው ወይንስ በቃ እነዚህ ምንም ጤነኞች ስላልሆኑ በቃ በኤርሚ ይበቃ። አንተ ነህ ታዲያ ጤነኛ ነህ? አውራ ቆይ ሚውት አድርጉትና አንዴ አሁን ማንም ሰው ኖ እውነታችሁ ነው። አንድ ጥያቄ እኔም ደግሞ አላወራ እኔ እስካሁን ድረስ እየሰማሁ ነበረ። አንድም ነገር አልተነፈስኩም። አንደኛ ዛሬ የገመትኳችሁ ያለሁትን ነገር ልንገርህ። በቃ ይኸውልህ አትንኩኝ ናችሁ። ኖ እንደዛ ማለት አይደለም። አትንኩኝ። ቤተክርስቲያኗ አትፈተሽም። ቤተክርስቲያኗ ልክ ናት ነው። ስማ አንድ ነገር ስማ፣ አዳምጠኝ እንጂ እኔን ይኸውልህ እኔ እኮ ለብዙ ዘመን እኮ ስጠይቅ የነበርኩ ልጅ ነኝ። ምን ስጠይቅ ምን እንደሚመልሱልኝ በደንብ እረዳለሁ። እኔ አሁን ዛሬ ጴንጤዎች እዚህ ጋር መጥተው አወሩ አይደል? ኤርሚያስ መጥቶ ኑጡ ሲላቸው ሲወጡ እነዚህ ሰዎች ናቸው ብዬ አላስብም።
ለወደፊት ግን እዚህ ቤት ላይ የሆነ ውይይት ሲኖር ማስገባውን ሰው አውቃለሁ ማለት ነው። አሁን ኤርሚያስ በራሱ ቤት ማውራት ነው የሚፈልገው። የሆነ ኢሹ ይሰማል፣ በዛ ርዕስ ላይ የራሱ ቤት ከፍቶ ያወራል። እግዚአብሔር የምትከተል ከሆነ መጽሐፍ ቅዱስ የምታነብ ከሆነ በትክክል አንተ መልስ ኑሮ ጴንጤ ኮንክ ጴንጤ ደረትክን ነፍተህ ጴንጤ መሆን አለብህ። ኦርቶዶክስ ደግሞ ጭራሽ በሙሉ አሁን ኦርቶዶክስ ብዬ ሙሉ መናገር አልፈልግም። እዚህ ውስጥ የምትገቡ ሰዎች በፍጹም ምንም ነገር መልስ እንዲመለስም ጥያቄ እንዲጠየቅም አትፈልጉም። ረጅም ሰዓት ነው ያው 12 ሰዓት ሆነ ከሌሊቱ ከ4 ሰዓት ጀምሬ ማለት ከ10 ሰዓት ጀምሬ 2 ሰዓት ሙሉ አዳምጥኳችሁ። በቃ ይቺ ገድል እንድትነበብ አትፈልጉ፣ ጥያቄ እንድትጠየቁ አትፈልጉ። ሰው ደግሞ ጥያቄ አለው። በጣም ብዙ ሰው በጣም ጥያቄ አለው። ብጠይቅስ ሰደባለሁ፣ ብጠይቅስ የሆነ ሰው እየኖረ ያለ ሰውን ፈርቶ እንጂ ሰው እየኖረ ያለ እግዚአብሔርን ፈርቶ አይደለም። ይሄ አንተም እኔም ሁላችን የምንመሰክረው ነገር ነው። ስንጠይቅ ባለየ፣ ስንጠይቅ ስድ፣ ስንጠይቅ እንደዚህ ስንጠይቅ ይሄ ጤነኛ አይደለም አይምሮ። እኔ ስንት ነው የምሰደው? በጣም ነው የምሰደው። ለምን? ስለጠየቅኩኝ። የምጠይቀው የዘላለም ሕይወት ለማግኘት ነው አይደለ? ያውቆ ነው እንደዚህ ነው እንደዚህ ነው። እስኪ አንድ ሰው ገብቶ ያስረዳኝ ከሰሙ ውጭ ከመዝሙር ያሬድ ውጭ እና አክሊል ውጭ አስተማሪ ነን የሚሉት እነዚህ ማኑ ከነ ጋዲሳ ጋር ከነሱ ውጭ ሌላው ክርስቲያን አይደለም እንዴ? ክርስቲያን እኮ ነው አይደለ? እየተማረ ነው። ብትጠይቀው አንድ ሰው አይመልስልህም። ለምን? እንዲመለስም እንዲታወቅ እውቀት ያስፈራዋል ለኢትዮጵያ ሕዝብ። እኔ ደግሞ ጠይቃለሁ እስከ መጨረሻው ድረስ። ኤርሚያስ ራሱን ችሎ ተሟጋች ነው የወጣ። ኤርሚያስ ቤተክርስቲያን አይደለም። ኤርሚያስ የዘላለም ሕይወት አይሰጥም። ኤርሚያስ የሆነ የሚሰጥ ነገር የለውም። ኤርሚያስ ባለው የራሱን ተቃውሞ ላንተ ያለብሳል። አንተም እንድትቃወም አባሉ ትሆናለህ። አለቀ። አሁን ያየሁት እንደዛ ነው። ስለዚህ አንዳንዴ እውነት ይዛችሁ የምትሄዱ ከሆነ ስለ እውነት ነው። እውነትን ይዛችሁ መጠየቅ አለባችሁ። መጽሐፍ ቅዱስ ራሱ የት ነው የተጻፈ? ማን ነው የጻፈው? እንዴት ነው? ከዕብራይስጥ ነው የተጻፈው ወይ ከግሪክ ነው የተጻፈው ወይ ከግዕዙ ምንድን ነው ምናምን በደንብ መርምረህ አውቀህ ነው መኖር ያለብህ። አትጠይቅም። ዝም ብለህ ስትጠየቅም ደግሞ አለባብሰህ ታርፋለህ። ደስ የሚባል አማርኛ የለም። እንደዚህ አይነት ህይወትም የለም። ሲጀምር የኛ ሃይማኖታችን ተግባራችንም አንድ አይነት አይደለም። ላውራ ኤርሚ ቆይ አንዴ ወሰን ኤርሚ ከታች እየሰደቡህ ነውና እባካችሁ ኤርሚ ለቀቀ። ማን ነው የሚሰድብ? ማን ነው? ስፒሮስን ላስገባ ነው። ማን ነው የሚሰድብ? ከታች ሴቶቹ እየሰደቡህ ነውና እዛ ቤት የምታውቃቸው ሴቶች ናቸው። ኤርሚ ለቀቅ አድርገው ምናምን በጣም ከሚሰድቡህም እነሱም እንደሆኑ። አረ ኤርሚ ለቀቅ አድርገው አምላካችሁ ከሆነ እዛው አምልኩት። እኔ ምን አገባኝ? ናውጣ ስትባል ወጥተህ ትሄዳለህ። ቁጭ በል ስትባል እዚህ ጋር መጣ ቁጭ በል ትሰማለህ። እንደዚህ ባለ አማርኛ የለም። ስትቆም እያንዳንድ በራስ ነው በእግር ነው መቆም ያለብህ። ዝም ብለህ በሰው አለ። ይቅርታና የላችሁ ስድብ ማንንም አይጠቅምም። ከታች ያላችሁ ሰዎች ቢቻላችሁ ፖዚቲቭ ነገር ጻፉ። ቢቻላችሁ ሰውን የሚያንጽ ጥቅስ ጻፉ። ይሄ ለኦርቶዶክስ ክርስቲያኖች ነው። እነሱ ይሳደቡ። ኤርሚያስን አትንካብን እያሉ ነው። እና በጣም ከታች እኮ እየሰደቡህ ነበረ ከቅድም ጀምሮ እያነበብክ አይደል እንዴ? እኔ ለዛ ነው ኢንተራፕት ያደረኩና ከታች ያሉ ኦርቶዶክሳውያን የመጽሐፍ ቅዱስ ጥቅስ ጻፉ። ምንም አትናገሩ። በቃ ኑ በብርሃኑ ተመላለሱ የሚለውን ከዚህ ቀደም ያን ትሬንድ አድርጉት። ኑ በብርሃኑ ተመላለሱ። ኦርቶዶክሶች ይሄን እንትን በሉ። በነገራችን ላይ ስለምንጠላቸው አይደለም ስለምንወዳቸው ነው። ቅድም ጀስት እኔ ኤርሚ በጣም በገድል ዙሪያ በእነሱ ገድል ዙሪያ ከሁለት ዓመት በፊት በጣም ብዙ ሄደንበታል። ሰው በጣም ይቀጣል። እሺ ስፒሪ እየቀጠለ መልስ የለም ሲባል ስለነበረ ዝም ለምን እንዳላችሁ አላውቅም። ሰላም ብያለሁ ኤርሚዬ። ገድል የለም ሲባል ነበር። ገድል ትክክል አይደለም እንደዛ ሲባል ነበር። አንድ የመጽሐፍ ቅዱስ ክፈትና አንደኛ ጢሞቴዎስ 6:12 ላይ ሐዋርያው ጳውሎስ ሕይወቱ እንግዲህ መልካሙን ገድል ከተጋደለ በኋላ ሕይወቱን በእግዚአብሔር ቃል ከኖረ በኋላ ልክ ሊሞት አካባቢ ለጢሞቴዎስ የተናገረው ነገር አለ። መልካሙን ገድል ተጋድያለሁ ይለዋል። እና መልካሙን ገድል መጋደል ማለት ትክክለኛ የክርስቲያኖች ዓላማ ግብ ነው። ገድል የለንም ማለት በጣም ትልቅ ስህተት ነው። አይደለም እኛ ዓለማዊ ሰው በቃ የተወለደ ሰው ታሪክ አለው። ግን ገድል ሲባል መንፈሳዊ ገድል ይሄ እምነትን አንድ ጊዜ ፍጹም የተሰጠውን እምነት ይዘ መጠበቅ፣ ይህንን አደራ ይዞ መጠበቅ እስከ መጨረሻ ነው። አሁን ቅዱስ ሐዋርያው ጳውሎስ ይህንን ነው የሚናገረው። አንድ ይህን ነገር
አለ the life of Saint Anthony ቅዱስ አትናቴዎስ የጻፈው ገድል ያድናል አያድንም የሚለውንም እመልስልሃለሁ። እኔ አሁን እኮ ስለ ገድል እኔ ከምጠይቀው በላይ ከሆነ ማለት ነው ትልቁ ችግር የተፈጠረው ምንድነው? ፖለቲካ የሚባል ነገር አለ። እናንተ ፖለቲካ አትስራብኝ፣ ፖለቲካ እንትን አትበሉብኝ ማለት እሱ ችግር የለም። እሱ ቀጥታ የምመልስልህ እኔ እዛ ውስጥ አልገባም። ገድል የሚባል ነገር እንዳለ መጀመሪያ ጠያቂዎችን እኮ አባረራችኋቸው። ለመመለስም ለማዳመጥ እኮ አልነበራችሁም። ገድል ያድናል የሚል ትምህርት የለም። ስፒሮስ አንድ ይቅርታና እኛ አባረናቸው ሳይሆን ጥያቄ አመልስም ብለው ነው ጥለውን የወጡት። እኛ አንመልስም ማለት የኛን ጥያቄ መልሱ ከዛ የእናንተን ጥያቄ እንመልስ ነው ያለው አይደለም። ሲጀምር የእናንተን ጥያቄ ጠይቃችኋልኝ እኮ መጀመሪያ። ከዛ በኋላ ደግሞ ሰውየው መጥቶ ውጡ ሲላቸው ነው ተከትለው ወጡ። ዳስ ኤርሚ አንተ እኮ ያራይት በቃ አንተ እድል ሰጥተሃል። ጥያቄ መልስ መልሱ ጋር ካንተ ደጋግመን በቃ አንተን ዝም በል ብዬ አንተን ዝም አስብዬ እነሱ የሚፈልጉትን ጥያቄ እንዲጠይቁ ነበረ። አንድ ሰው መጥቶ ውጡ ሲላቸው እኔ ተንጋግቶ ሲወጣ እንዲህ እሱ ነው እኛም ያሳዘን። በቃ ኤርሚዬን አትንካብን አሉ። በቃ ይሄ ማለት ከኢየሱስ ክርስቶስ ይልቅ ኤርሚያስ ይበልጥብናል እያሉ ስለሆነ እሱ ከባድ ነው። እባክህ ወንድማችን እኔ በገድል አላምንም። ጥያቄ አለ። በነገራችን ላይ ይሄ ጴንጤ ነው። በነገራችን ላይ በጣም ይቅርታ አድርገልኝ ኤርሚ፣ አስወጣው። ጥያቄ አለኝ ሰሙ አይቻልም። አስወጣው። ይሄ ጴንጤ ነው። በቃ ይቅርታ። ኤርሚያስ ጥያቄ እሱ ነው የሚመልስላችሁ አይደለም? እንግዲህ ጴንጤ ከሆን ከዛው ከኤርሚያስ ጋር ጨርስ። አንተ ይሄ ጴንጤ ነው። ታቹ ረድ እና ዘው ኤርሚያስ ቤት ሂድ። ኤርሚያስ ቤት ሄደህ ጥያቄን ጠይቅ። እኔ እንደውም እስከዛሬ ድረስ ጠይቄያለሁ ብዙ ለመጠየቅ ሌሎችም እንዲማሩ ነበረ። እዛው ከኤርሚያስ ጋር ተያይዘህ ማበድ ነው። እኔ ከዚህ በኋላ እንደውም ወደዚህ አልልም። በአንድ በኩል ነው የምቆመው። በቃ እና ኤርሚ በነገራችን ላይ እኛ በሰዓቱ እኔ ገድል ላይ ገብተን ማንም ኦርቶዶክስ ገድል ላይ ላውራ ብሎ አያውቅም። እና እኛም እንትን አላለም። የነሱ ገድል ቀደም ብያልኩ ብዙ ጊዜ የኦርቶዶክስ ገድል ሲባል የራሳቸውን ገድል አያውቁምና ኦርቶዶክስ ላይ ፎከስ አድርገው ቀጥታ ለማወቅ አይደለም አታክ ነው የሚያደርጉ። ቀደም እንደውም ሲነግርህ ነበር ዘማርያም ዲያቆን ዘማርያም ሙሉ ስራው ገድላት ላይ ነው፣ ገድላትና ድርሳናት ላይ ነው። በጣም ብዙ የሚዋሹትን ነገር በኤቪደንስ እያወጣ ዩቲዩብ ላይ በጣም ብዙ ትምህርቶች አሉ። ማን ኤርሚያስ የሚዋሸውን ኤርሚያስ እኮ በጣም ብዙ ጊዜ ተጣጣነ። እስኪ ምን እናደርጋለን መሰለህ? እንደውም አሁን ዛሬ የሚታዘብኩት ነገር ምንድነው ያነሳው ጥያቄ በእርግጠኝነት የሚነሱ ሚነካ ነው መሰለኝ። ሉተር በፈስ ይፈውሳል እንዴ አንተ? አዎ እንደዛ ነው የሚለው እኮ ሉተር በፈስ ሁሉ ይፈውሳል። እና ደግሞ እነሱ ገድል ካላቸው ጠቅላላውን ከዚህ ጋር የፕሮቴስታንት የተባለውን የገድል ምናምን ነገር እየተወጣ እንዲነበብ እናደርጋለን ማለት ነው። እንደዛ አረ የካትሪን ኩልማን ጉድንም ገና እናነሳለን። በኦርቶዶክስ በኩል ላይ እንደውም ጫን ብዬም ጠይቀው ብዙ ነገር ነበረ እንደዚህ ሰው ተከታይ ከሆኑ እንትን አላላቸውም እግዚአብሔርን ቃል ምን እሱም ብቻ ትላለህ። የካትሪን ኩልማን መቀመጫ ይፈውሳል እያሉ ከኢትዮጵያ እኮ ትልልቅ የሚባሉ ወንጌላማኝ ምን የሚባሉት ካትሪን ኩልማንን ወንበሯ ላይ ለመቀመጥ ከኢትዮጵያ ተሰልፈው ገንዘብ ዶላር ከፍለው ነው። የሉተር ሽንት ቤት ገንዘብ እየተከፈለ ነው። የሉተር የተቀመጠበት ሽንት ቤት እቺ ሶላፊድ የተገለጠበት በዶላር እየከፈሉ ነው ሁላ እንትን የሚሉት። እኛ ይሄን ሁሉ ምንድነው አይጠቅምም። ለሰው ድነት የሚያስፈልገው መጽሐፍ ቅዱስ ነው። ሰው መጽሐፍ ቅዱስን ይወቅ። እንዲህ አይነት ነገሮች መጠላላት ከመጣ ሰው የእግዚአብሔርን ቃል መስማት ያቆማል። በፍቅር እና በቃ አሁን እኮ መሰለ እንደውም እንገልጣለን ማለት የተገለጠ አስተያየትም እንደገናም ደግሞ ሰዎችንም እየጠራን በትክክለኛ መንገድ እንዲናገሩ ማድረግ እንችላለን። ምክንያቱም አሁን እኮ በቃ ተረዷቸው እኮ በቃ አንድ ሰው ነው የሚመራው ቤተክርስቲያኑም ኃላፊም ሊቀ እንትን ሊባሉ ጳጳሱም ጠማቂውም አስጠማቂውም አንድ ሰው እንደሆነ ተረዳን እኮ ዛሬ